ብርቴ የኔ ሚስት አንቺ ከኔ ጋር ስላለሽ በጣም ደስ ይለኛል። እኔም ድንች የኔ ባል ካንተ ጋር በመኖሬ የኔ ፍቅር እኔ እኮ አንቺን ሁሌም አምንሻለሁ። ማሬ እኔም አምንሃለሁ። ብርቴ ድንች እንዳያየን ተጠንቀቂ። አትጨነቅ እሱ እዚህ አይመጣም። ብርቴ እኔ ግን አንቺን በየቀኑ ማየት ፈልጋለሁ። እኔም ግን ሚስጥራችን እንዳይወጣ ተጠንቀቅ። ማን ነው? ይሄ የማየው ነገር እውነት ነው እንዴ? አርያ የድንችን ሚስት እንዴት እዚህ ያገኛት? ይሄን ድንች ማወቅ አለበት። ግን እኔ ነግሬው እኔ ላይ ችግር ቢመጣብኝስ? አይ የፈልገው ይምጣ። እውነት ነው። ጓደኛዬ ሲጎዳ ዝም ብዬ ማየት አልችልም። ፊትህ ለምን ተቀየረ? ድንች ምነግርህ ነገር አለ፣ ግን እንዳትበሳጭብኝ። ምን ተፈጠረ? እባክህ ቶሎ ንገረኝ። ብርቱካን ከቃሪያ ጋር በሚስጥር ስትገናኝ አይቻለሁ። ምን? የኔ ብርቴ? አዎ በአይኔ ነው ያየኋቸው። እንዳትታለል ብዬ ነው ልነግርህ የፈለግኩት። እኔ ግን በሙሉ ልቤ አምናት ነበር። ድንች ይቅርታ፣ ግን እውነቱን ማወቅ ይሻላል። ብርቱካን እውነቱን ንገሪኝ፣ እዚህ ከቃሪያ ጋር ምን እያደረግሽ ነው? ድንች እባክሽ አትዋሽኝ። በቆሎ ነግሮኛል። ድንች ይቅርታ የኔ ማር፣ ተሳስቻለሁ። እኔ አንቺን በሙሉ ልቤ አምኜሽ ነበር። ድንች እኔም ስህተት ሰርቻለሁ። ይቃሪያ አንተ ባለ ትዳር ነህ፣ ለምን ሚስቴን ታባልጋለህ? ምንም ምክንያት የለኝም፣ ስህተት ነው። ድንች ቃሪያ እውነት ነው? ከብርቱካን ጋር በሚስጥር ትገናኝ ነበር? አዎ ጎመኒት፣ ስህተት ሰርቻለሁ። እኔን አትወደኝም ማለት ነው? ማሬ እወድሻለሁ። ልብሽን ስለሰብርኩት በጣም ይቅርታ። ፍቅር ብቻ አይበቃም፣ ታማኝነትም ያስፈልጋል። ትክክል ነሽ ማሬ፣ ስህተቴን እቀበላለሁ። እኔ ባለትዳር ባልሆንም ስለ ትዳር ግን ከናንተ በላይ አውቃለሁ። በቆሎ አንተ ሳታገባ የትዳር ምክር ከየት አመጣ? ሚስት እንጂ የሌለኝ አእምሮ እኮ አይደለም የሌለኝ። እንግዲህ ዛሬ አንድ ነገር ተማርን። ሰው ሲዋሽ አንድ ቀን ይጋለጣል። በቆሎ ግን ሁሌም እውነት ይናገራል። አንተ ግን ራስን ብዙ ታደንቃለህ። እኔ ራሴን ካላደነቁ ማን ያደንቀኛል ብለህ ነው ድንች ወንድሜ? አብዛኛው ሰው ቲክቶክ ላይ እንደዚህ አይነት ቪዲዮዎችን ሲያይ በቀላሉ ስክሮል አድርጎ ማለፍ አይችልም። ስለዚህ ምንም አይነት ካሜራ ሳትጠቀሙ ፊታችሁንም ሳታሳዩ በአጭር ጊዜ ውስጥ ብዙ ፎሎወር ያለውና ብዙ ቪው ያለው የቲክቶክ አካውንት እንዲኖራችሁ ከፈለጋችሁ እንደዚህ አይነት ቪዲዮዎችን ስሩ። እንደዚህ አይነት ቪዲዮዎችንም በቀላሉ መስራት ትችላላችሁ። ምክንያቱም በዚህ ቪዲዮ እንደዚህ አይነት ቪዲዮዎችን እንዴት አድርጋችሁ መስራት እንደምትችሉ አሳያችኋለሁ። ቪዲዮዎቹን እንዴት አድርጋችሁ መስራት እንደምትችሉ ማሳየት ብቻ ሳይሆን እንደዚህ አይነት ቪዲዮዎችን ለመስራት የሚያግዛችሁን ፕሮምፕትም እኔ እሰጣችኋለሁ። ከናንተ የሚጠበቁ ነገሮች ቢኖር አንደኛ ይሄንን ቪዲዮ በጥንቃቄ መመልከትና ቪዲዮዎቹ እንዴት እንደሚሰሩ መማር፣ ሁለተኛ እንደዚህ አይነት ቪዲዮ ለመስራት የሚያግዛችሁንና እኔ የምሰጣችሁን ፕሮምፕት እንዴት አድርጋችሁ መጠቀም እንደምትችሉ ማወቅ፣ ሶስተኛ ደግሞ ጠንክሮ መስራት። እነዚህን ነገሮች ማድረግ ከቻላችሁ እመኑኝ በአጭር ጊዜ ውስጥ በጣም ብዙ ፎሎወር እና በጣም ብዙ ቪው ያለው የቲክቶክ አካውንት ይኖራችኋል። ይህንን ቪዲዮም እስከ መጨረሻው ማየት መርሳት የለባችሁም። ምክንያቱም እንደዚህ አይነት ቪዲዮዎችን ለመስራት የሚያግዛችሁንና እኔ የምሰጣችሁን ፕሮምፕት የት እንደማስቀምጥላችሁና እንዴት አድርጋችሁ መጠቀም እንደምትችሉ የማሳያችሁ የዚህ ቪዲዮ መጨረሻ ላይ ስለሆነ ማለት ነው። አሁን ወደ ቪዲዮ ሄዳለሁ። አብራችሁን እንድትቆዩ በትህትና ጋብዛችኋል። እሺ ወደ ቪዲዮ መጥቻለሁ። ውድ የቻናሌ ቤተሰቦች፣ እስኪ አሁን በቀጥታ ቪዲዮውን እንዴት እንደምትሰሩ ወደ ማሳየት ከመሄዴ በፊት ሁለት ጠቃሚ ነገሮች ልንገራችሁ። አንደኛ ይሄ ቪዲዮ ትንሽ ረዘም ይላል። እያንዳንዱን የቪዲዮ ክፍል በቻፕተር ከፋፍዬ ስላስቀመጥኩት ሁሉንም የቪዲዮ ክፍል በአንዴ ማየት ካልቻላችሁ ወይም ደግሞ ሁሉን የቪዲዮ ክፍል ማየት ካልፈለጋችሁ የምትፈልጉትን የቪዲዮ ክፍል በቻፕተሩ መሰረት ማየት ትችላላችሁ። ወይም ደግሞ የቀሩትን የቪዲዮ ቻፕተሮች በሌላ ጊዜ ተመልሳችሁ መጣችሁ ማየት ትችላላችሁ ማለት ነው። ነገር ግን እዚህ ቪዲዮ መጀመሪያ ላይ እንዳሳየዋችሁ ያሉ ተከታታይ ፊልሞችን ወይም ተከታታይ ድራማዎችን ለመስራት ሁሉንም የቪዲዮ ክፍል በጥንቃቄ ብታዩት ይጠቅማችኋል። ሁለተኛ እናንተም እንድትበረታቱና ጠንክራችሁ እንድትሰሩ የዚህ ቪዲዮ መጀመሪያ ላይ ያሳየዋችሁን አይነት ቪዲዮ እየሰሩ በአጭር ጊዜ ውስጥ ብዙ የቲክቶክ ፎሎወር የሰበሰቡ 1-3 የቲክቶክ አካውንቶችን ላሳያችሁ። የመጀመሪያው ላሳያችሁ የፈለኩትና በአጭር ጊዜ ውስጥ ብዙ ፎሎወር የሰበሰበው የቲክቶክ አካውንት እዚህ ጋር የምታዩት ጎመኒት የሚባለው የቲክቶክ አካውንት ነው። ይሄ ጎመኒት የሚባለው የቲክቶክ አካውንት ወደ 160,300 አካባቢ የቲክቶክ ፎሎወር አለው። ወደ 1.6 ሚሊዮን አካባቢ ላይክ አለው ማለት ነው። ቪዲዮዎቹንም ብታዩዋቸው እኔ የዚህ ቪዲዮ መጀመሪያ ላይ ያሳየኋችሁን አይነት ቪዲዮዎች ናቸው። እስኪ ዝም ብዬ አሁን አንዱን ቪዲዮ ከፍቼ ላሳያችሁ። ቃሪያ እርጉዝ ነኝ። ከማን አረገዝሽ? እኔም ግራ ገብቶኛል። ምን እያልሽ ነው? ቃሪያ ምን ይሻላል? እንግዲህ ሁሉንም ቪዲዮዎች ብታዩዋቸው እኔ የዚህ ቪዲዮ መጀመሪያ ላይ ያሳየኋችሁ አይነት ቪዲዮዎች ናቸው። በቆሎ ለምን ለጎመኒት ነገርካት?
ቡርቴ እንዴት ነሽ? ለጎመኒት ስቶ ዶክተር ሙዝ እርግዝና መመቃሪያ ይህን ተመልከት። ይህ አካውንት አሁን በአጭር ጊዜ ውስጥ ነው ብዙ ፎሎወርስ መሰብሰብ የቻለው። ይህ አካውንት ለመጀመሪያ ጊዜ መቼ ቪዲዮ ፖስት እንዳደረገ ላሳያችሁ። አሁን ምን ያህል በአጭር ጊዜ ውስጥ ስኬታማ መሆኑን ለማረጋገጥ ይሄ የቲክቶክ አካውንት ለመጀመሪያ ጊዜ ቪዲዮ ፖስት ያደረገው ሚያዝያ 2026 አካባቢ ነው። በእርግጥ ይሄ ቻናል መጀመሪያ አካባቢ ፖስት የሚያደርገው የቬጀቴብል ቪዲዮ አልነበረም፣ ግን 80-90% የሚሆኑት ቪዲዮዎቹ የቬጀቴብል ቪዲዮዎች ናቸው። እንግዲህ ይሄ የቲክቶክ አካውንት በ4 ወር አካባቢ ነው ወደ 160,000 አካባቢ የቲክቶክ ፎሎወር መሰብሰብ የቻለው ማለት ነው። አሁንም በአጭር ጊዜ ውስጥ በጣም ብዙ ፎሎወር መሰብሰብ የቻለ ሌላ የቲክቶክ አካውንት ላሳያችሁ። ሌላኛው አሁንም እንደዚህ አይነት ቪዲዮዎችን እየሰራ በአጭር ጊዜ ውስጥ ብዙ ፎሎወር መሰብሰብ የቻለው የቲክቶክ አካውንት ይሄ እዚህ ጋር የምታዩት AI ሀበሻ የሚባለው የቲክቶክ አካውንት ነው። ይሄ የቲክቶክ አካውንትን ብታዩት አሁን ቪዲዮዎቹ የቬጀቴብል ቪዲዮ ናቸው። ወደ 148,500 አካባቢ ፎሎወር አለው። 1.2 ሚሊዮን አካባቢ ደግሞ ላይክ አለው ማለት ነው። እስኪ ቪዲዮዎቹን ምን እንደሚመስሉ ላሳያችሁ። ማንጎሊታ ከኔ ብትቀር ህይወቷ እንዴት ትጠፋለች? ባለፈው ማክሰኞ አለቃው መኖሪያ ቤት በር የተወሰደውን ሀባ እንዴት የፋብሪካ ሰራተኛስ 2018 ሊጠናቀቅ ትንሽ ቀን ቀርቷል። እንግዲህ ቪዲዮዎቹ ሁሉም እኔ የዚህ ቪዲዮ መጀመሪያ ላይ ያሳየኋቸው አይነት ቪዲዮዎች ናቸው። ይሄ የቲክቶክ አካውንት በአጭር ጊዜ ውስጥ ይሄን ያህል ፎሎወር እንደሰበሰበ ለማየት እስኪ አሁን ይሄ አካውንት ለመጀመሪያ ጊዜ ቪዲዮ ፖስት መቼ እንዳደረገ ላሳየ። ይህ ቪዲዮ ይሄ የቲክቶክ አካውንት ለመጀመሪያ ጊዜ ፖስት ያደረገው ቪዲዮ ነው። ቪዲዮውን ፖስት ያደረገው እንደ ፈረንጆች አቆጣጠር ሐምሌ 30 2026 ነው ማለት ነው። እኔ ይሄንን ቪዲዮ ሪከርድ ያደረኩት ነሐሴ 15 2026 ነው። ስለዚህ ይሄ የቲክቶክ አካውንት ወደ 148,500 ፎሎወር አካባቢ የሰበሰበው በ15 ቀን ብቻ ነው ማለት ነው። አሁንም ሌላ ሶስተኛ የቲክቶክ አካውንት ላሳያችሁ። ይሄ የቲክቶክ አካውንት ደግሞ ቃሪያ ነው የሚለው ወደ 7457 አካባቢ ፎሎወር አለው። ወደ 45,500 አካባቢ ላይክ አለው ማለት ነው። ቪዲዮዎቹም ያው ተመሳሳይ ናቸው፣ የቬጀቴብል ቪዲዮ ናቸው። እስኪ ቪዲዮዎቹን ላሳያችሁ። ክቡር ፍርድ ቤት ፍቺ ሙሉ ልቤን ሰጠዋት። እሷ ግን አሁን ይህ ሁሉ ጎመኒትና ቃሪያ ስለተጣጣ ዛሬ ማታ ጎመን ያላትን ሁሉ ሰርቃለሁ። ገንዘቧን ቪዲዮዎቹ እንዳያችኋቸው እኔ የዚህ ቪዲዮ መጀመሪያ ላይ ያሳየኋቸው አይነት ቪዲዮ ናቸው። ይሄ የቲክቶክ አካውንት በአጭር ጊዜ ውስጥ ይህን ያህል የቲክቶክ ፎሎወር መሰብሰብ እንደቻለ ለማረጋገጥ እስኪ ይሄ ቪዲዮ ለመጀመሪያ ጊዜ ፖስት ያደረገውን ቪዲዮ መቼ ፖስት እንዳደረገው ላሳያችሁ። ይህ ቪዲዮ ይሄ ቃሪያ የተሰኘው የቲክቶክ አካውንት ለመጀመሪያ ጊዜ ፖስት ያደረገው ቪዲዮ ነው። ፖስት ያደረገውም እንደ ፈረንጆች አቆጣጠር ሐምሌ 27 2026 ዓ.ም ያ ማለት ከ2 ሳምንት በፊት ማለት ነው። ምንም እንኳን እንደ መጀመሪያዎቹ ብዙ ፎሎወር ባይኖረውም ግን በ15 ቀን ወደ 7,000 ምናምን ፎሎወር ማግኘት ቀላል አይደለም። አሁን ይሄም ፖስት ያደረጋቸው በጣም ትንሽ ቪዲዮዎች ስለሆኑ ነው እንጂ ወደ 10 ቪዲዮ አካባቢ ነው ፖስት ያደረገው። ከዚህ የተሻለ ፎሎወሩን ማግኘት ይችል ነበር። እንግዲህ እንዳያችሁት እንደዚህ አይነት ቪዲዮ እንዴት እንደሚሰራ ካወቃችሁና ጠንክራችሁ ከሰራችሁ በአጭር ጊዜ ውስጥ በጣም ብዙ ፎሎወር ያለው የቲክቶክ አካውንት ማግኘት ትችላላችሁ። በእርግጥ እንደዚህ አይነት ቪዲዮዎችን ዩቱብ ላይ ልትጠቀሙባቸው ትችላላችሁ። ዩቱብ ላይ እየሰራችሁ ፖስት ብታደርጉ በአጭር ጊዜ ውስጥ ብዙ ሰብስክራይበር ማግኘት ትችላላችሁ። ነገር ግን አሁን በጣም ብዙ ሰው የሚተራመሰው ቲክቶክ ላይ ስለሆነ ቲክቶክ ላይ ብትሰሩ በጣም አዋጭ ነው። ስለዚህ አሁንም ጠንክራችሁ ስሩ ነው የምላችሁ። ጠንክራችሁ ከሰራችሁ በአጭር ጊዜ ውስጥ በጣም ብዙ ፎሎወር ያለው የቲክቶክ አካውንት ይኖራችኋል። እኔም አሁን የቪዲዮ መጀመሪያ ላይ በአጭር ጊዜ ውስጥ ብዙ የቲክቶክ ፎሎወር ያለው አካውንት ማግኘት ትችላላችሁ ያልኳችሁ እንደው ዝም ብዬ የኔን ቪዲዮ እንድታዩት እንዳልሆነ ማወቅ አለባችሁ ማለት ነው። ባይ ዘ ዌይ ከዚህ በፊትም ቲክቶክ ላይ በአጭሩ ቫይራል የሚሆኑ የኤአይ ቪዲዮዎችን እንዴት እንደምትሰሩ አሳይቻለሁ። አሁን ዛሬ የማሳያችሁ ቪዲዮ ደግሞ ከዚህ በፊት ካሳየኋችሁ ከሁለቱ ቪዲዮዎች የሚለየው በምንድን ነው? ዛሬ የማሳያችሁ ተከታታይ የሆኑና ብዙ ካራክተር ያላቸውን ቪዲዮዎች እንዴት አድርጋችሁ መስራት እንደምትችሉ ነው ማለት ነው። አሁን ይሄ ጎመኒት የሚለው የቲክቶክ አካውንት የሚሰራቸው ቪዲዮዎችን ተከታታይ ቪዲዮዎች ናቸው። ስለዚህ እኔም በዛሬ ቪዲዮ እንደዚህ አይነት ተከታታይና ለረጅም ጊዜ የሚቆዩ ቪዲዮዎችን እንዴት አድርጋችሁ መስራት እንደምትችሉ ነው ማሳያችሁ ማለት ነው። እስኪ አሁን ደግሞ ቪዲዮዎች እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። በጥሞና ከመጀመሪያው እስከ መጨረሻው ተከታተሉኝ። ወደ ቪዲዮ ሄዳለሁ። እሺ እንግዲህ ቪዲዮዎችን ለመስራት ቪዲዮዎችን የምንሰራበት የኤአይ ሞዴል ያስፈልገናል። ቪዲዮዎችን ለመስራት የምንጠቀምበት የኤአይ ሞዴል ጀሚናይ ኦምኒ ነው። ብዙዎቻችሁ እንደምታውቁት ጀሚናይ ኦምኒን በክፍያ ነው መጠቀም የሚቻለው። ይህንን ቪዲዮ በሰራውበት ጊዜ ግን ጎግል ጀሚናይ ኦምኒን ጎግል ፍሎ ላይ በነፃ እንድንጠቀምበት ፈቅዶልናል። ስለዚህ ጀሚናይ ኦምኒን የምናገኘውና ጀሚናይ ኦምኒን የምንጠቀመው ጎግል ፍሎ ላይ ስለሆነ የመጀመሪያ ስራችን የሚሆነው ጎግል ፍሎን መክፈት ነው ማለት ነው። ጎግል ፍሎን ከመክፈታችሁ በፊት ግን ጎግል ፍሎ ኢትዮጵያ ውስጥ ስለማይሰራ የግድ ቪፒኤን ተጠቅመን የኢንተርኔት አይፒ አድሬሳችንን ጎግል ፍሎ ወደሚሰራበት ሀገር
መቀየር አለብን ማለት ነው። እናንተ የምታውቁትን ማንኛውንም ቪፒኤን መጠቀም ትችላላችሁ። የምታውቁት ፍሪ ቪፒኤን ከሌለ ግን እኔ የምጠቀመውን ቪፒኤን ልክ አሁን እንደማሳያችሁ አድርጋችሁ መጠቀም ትችላላችሁ ማለት ነው። እኔ የምጠቀመውን ቪፒኤን አሁን በማሳያችሁ መልኩ ለመጠቀም ጎግልን የግድ ልክ እንደዚህ ክሮም ብሮዘርን ተጠቅማችሁ መክፈት አለባችሁ ማለት ነው። በነገራችን ላይ ይህንን የቪፒኤን አጠቃቀም እዚህ ቪዲዮ ላይ ያካተትኩት ከዚህ በፊት በሰራኋቸው ቪዲዮዎች ላይ ቪፒኤን እንዴት እንጠቀምና የትኛውን ቪፒኤን መጠቀም እንዳለብን ብትነግረኝ ያሉኝ ሰዎች ስላሉ ነው። ስለዚህ ስለ ቪፒኤን አጠቃቀም የምታውቁ ካላችሁና እናንተ የምታውቁት ቪፒኤን ካለ ይህንን ቪዲዮ በቻፕተር እየከፋፈልኩ ስለማስቀምጠው ይህንን ስለ ቪፒኤን የሚያወራውን የቪዲዮ ክፍል አልፋችሁ ሌሎችን ማየት ትችላላችሁ ማለት ነው። ስለዚህ የመጀመሪያ ስራችን የሚሆነው ጎግልን ክሮም ብሮዘርን ተጠቅመን ልክ እንደዚህ መክፈት ነው። ከዛ በስተቀኝ ኮርነር ላይ እዚህ ጋር 3 ነጥብጣብ አለች። 3 ነጥብጣቧ ላይ ክሊክ ታደርጋላችሁ ማለት ነው። 3 ነጥብጣቧ ላይ ክሊክ ስታደርጉ በጣም ብዙ የተዘረዘረ ነገር ይመጣላችኋል። ከዛ ውስጥ ኤክስቴንሽን የሚለውን ፈልጋችሁ ኤክስቴንሽን የሚለው ላይ የማውዛችሁን ከርሰር ስታስቀምጡት በስተግራ በኩል ማኔጅ ኤክስቴንሽን እና ቪዚት ክሮም ዌብ ስቶር የሚል ይመጣላችኋል። ቪዚት ክሮም ዌብ ስቶር የሚለው ላይ ክሊክ ታደርጋላችሁ ማለት ነው። ከዛ የክሮም ዌብ ስቶር ልክ እንደዚህ ይመጣላችኋል ማለት ነው። ከዚህ በኋላ ምንድነው የምታደርጉት? እዚህ ጋር ሰርች ቦክሱ ላይ ትመጡና አርባን ፕሮክሲ ቪፒኤን ብላችሁ ጽፋላችሁ። ከዛ ልክ እንደዚህ አርባን ፕሮክሲ ቪፒኤን ብላችሁ ከጻፋችሁ በኋላ የኮምፒውተራችሁ ኪቦርድ ላይ ትሄዱና ኢንተር የሚለውን በተን ትጫናላችሁ። ልክ እንደዚህ ይመጣላችኋል ማለት። ከዛ ዝም ብላችሁ እዚህ ጋር መጀመሪያ የሚመጣላችሁ ላይ ክሊክ ታደርጉበታላችሁ። ከዛ እዚህ ጋር በስተቀኝ ታች ኮርነር ላይ በፒንክ ከለርና በነጭ የተጻፈ አርባን ቪፒኤን የሚል ይመጣላችኋል። እሱ ላይ ክሊክ ታደርጉበታላችሁ ማለት ነው። ከዛ ልክ እንደዚህ አርባን ቪፒኤን ፕሮክሲ ብሎ ይመጣላችኋል። በዚህ በስተቀኝ ደግሞ አርቱ ክሮም የሚል አለ። አርቱ ክሮም የሚለው ላይ ክሊክ ታደርጉበታላችሁ ማለት ነው። ከዛ አርቱ ክሮም የሚለው ላይ ክሊክ ስታደርጉ ልክ እዚህ ላይ እንደምታዩት አድ ኤክስቴንሽን እና ካንሲል የሚል ይመጣላችኋል። አድ ኤክስቴንሽን የሚለው ላይ ክሊክ ታደርጉበታላችሁ ማለት ነው። አሁን ቪፒኤን ናችሁን ወደ ክሮም ኤክስቴንሽን አድ አድርጋችኋል ማለት ነው። ከዚህ በኋላ ምንድን ነው የምታደርጉት? እዚህ ጋር በስተቀኝ ቶፕ ኮርነር ላይ የኤክስቴንሽን ምልክት አለች። እዚህ ጋር የኤክስቴንሽን ምልክቱ ላይ ክሊክ ታደርጉበታላችሁ። ከዛ እዚህ ጋር እንደምታዩት አርባን ቪፒኤን ፕሮክሲ የሚል ይመጣላችኋል። አርባን ቪፒኤን ፕሮክሲ የሚለው ላይ ክሊክ ታደርጉበታላችሁ ማለት ነው። ከዛ ልክ እንደዚህ አክሴፕት እና ዲክላይን የሚል ይመጣላችኋል። አክሴፕት የሚለው ላይ ክሊክ ታደርጋላችሁ ማለት ነው። ባይዞ ይሄ አክሴፕት እና ዲክላይን የሚለው የሚመጣላችሁ ለመጀመሪያ ጊዜ ስትጠቀሙት ነው። ከዚህ በኋላ ግን ልክ እንደዚህ አክሴፕት እና ዲክላይን የሚል አይመጣላችሁም። አሁን አክሴፕት ትሉታላችሁ። ከዛ ልክ እንደዚህ ይመጣላችኋል። ከዚህ በኋላ ምንድን ነው የምታደርጉት? አሁን ይሄ ዩናይትድ ስቴትስ ላይ ነው ያለ። እችን ድሮፕ ዳውን ሜኑ ትነኩና ወይ ጀርመን ላይ ወይ ዩናይትድ ስቴትስ ላይ ታደርጉታላችሁ። አሁን እኔ ጀርመን ላይ ያደርገዋለሁ። ከዛ አሁን የኢንተርኔትን አይፒ አድረስ ወደ ጀርመን ቀይሬዋለሁ ማለት ነው። ባይዘ ጀርመን ላይ አድርጉት ያልኳችሁ ያ ዩናይትድ ስቴትስ ላይ ስታደርጉት ብዙ ሰው ስለሚጠቀሙ ይመስለኛል ኮኔክሽኑ ዊክ ነው የሚሆንባት። እኔ ብዙ ጊዜ የምጠቀመው ወይ ጀርመን ላይ ወይ ዩኬ ላይ አድርጌ ነው። አሁን ቪፒኤን ናችሁን ኮኔክት አድርጋችሁ ጨርሳችኋል። ከዚህ በኋላ ወደ ጎግል ትመለሳላችሁ ማለት ነው። ጎግል ከፍቶ አሁን ክሮም ብሮዘር ነው ተጠቅማችሁ መክፈት ያለባችሁ። ከዚህ በኋላ አሁን ጎግል ፍሎ ብንከፍተው ይሰራልናል። ስለዚህ ጎግል ፍሎ እንከፍታለን ማለት ነው። ጎግል ፍሎ ለመክፈት እዚህ ጋር የጎግል ሰርች ቦክስ ላይ ትመጡና ጎግል ፍሎ ብላችሁ ትጽፋላችሁ። ልክ እንደዚህ ጎግል ፍሎ ብላችሁ ጽፉ። ጎግል ፍሎ ብላችሁ ከጻፋችሁበት ወረድ ብሎ ጎግል ፍሎ የሚል ይመጣላችኋል። እሱ ላይ ክሊክ ታደርጉበታላችሁ። ጎግል ፍሎ የሚለው ላይ ክሊክ ስታደርጉ ልክ እንደዚህ ጎግል ላብስ ብሎ ከታች ደግሞ ጎግል ፍሎ ኤአይ ክሬቲቭ ስቱዲዮ ፎር ቪዲዮ ኤንድ ኢሜጅስ የሚል ይመጣላችኋል። እሱ ላይ ክሊክ ታደርጉበታላችሁ ማለት ነው። ከዛ ለኔ አሁን ልክ እንደዚህ ነው የመጣልኝ። እናንተ ግን ለመጀመሪያ ጊዜ ከሆነ ጎግል ፍሎን የምትጠቀሙት ልክ እዚህ ስክሪን ላይ እንደምታዩት ሳይሆን የሚመጣላችሁ አካውንት ክሬት አድርጉ ነው የሚላችሁ ማለት ነው። ስለዚህ አካውንት ክሬት አድርጉ የሚል ከመጣላችሁ የጂሜል አካውንታችሁን ተጠቅማችሁ አካውንት ክሬት ታደርጋላችሁ ማለት ነው። አካውንት ክሬት ስታደርጉ ትራይ ጀሚናይ ኦምኒ ኢን ጎግል ፍሎ የሚል ይመጣላችኋል። እሱን ፈልጋችሁ እሱ ላይ ክሊክ ታደርጋላችሁ ማለት ነው። ከዛ ልክ እዚህ ስክሪን ላይ እንደምታዩት አይነት ይመጣላችኋል። ኒው ፕሮጀክት የሚል ፈልጋችሁ ኒው ፕሮጀክት የሚለው ላይ ክሊክ ታደርጋላችሁ ማለት ነው። ልክ እዚህ ቪዲዮ ላይ እንደምታዩት አይነት ይመጣላችኋል። ይህንን አሁን አንታይትል ሴሽን የሚለውን ዝም ብላችሁ አጥፉት። አሁን ቪዲዮ ክሬት ወደምናደርግበት የጎግል ፍሎ ዩዘር ኢንተርፌስ ገብተናል ማለት ነው። ጎግል ፍሎውን ልክ እንደዚህ ከከፈትን በኋላ ሌላ ቪዲዮ ለመስራት አሁን የሚያስፈልገን ነገር ደግሞ ቪዲዮን ለመስራት የሚያግዘን ፕሮምፕት ይሆናል ማለት ነው። አሁን እኔ ቪዲዮን ለመስራት የሚያግዘኝን ፕሮምፕት ቀድሜ ያዘጋጅቼዋለሁ። ባይዞ ይህንን ፕሮምፕት ሰጣችኋለሁ ብያችኋለሁ። የዚህ ቪዲዮ መጨረሻ ላይም ፕሮምፕቱ እንዴት እንደምትጠቀሙበትና ፕሮምፕቱንም የት እንደማስቀምጥላችሁ አሳያችኋለሁ ብያችኋለሁ። ስለዚህ ቪዲዮን እስከ መጨረሻ መከታተላችሁን እንዳትረሱ። ስለዚህ አሁን ቪዲዮን ለማዘጋጀት ወደ ምንጠቀምበት ፕሮምፕት ወስዳችኋለሁ ማለት ነው።
የቪዲዮ ፕሮምፕት ይሄንን ይመስላል። እንግዲህ የቪዲዮ መጀመሪያ ላይ እንዳያችሁት ወደ 5 ካራክተር አለው። ስለዚህ የፕሮምፕቱ መጀመሪያ ላይ ቪዲዮ ላይ የምጠቀማቸውን ካራክተሮች የምሰራበት ካራክተር ፕሮምፕት አለ። ከዛ እንደገና ይሄ ቪዲዮ ወደ 13 ክፍል ነው ያለው። እያንዳንዱን የቪዲዮ ክፍል ደግሞ የምሰራበት ወደ 13 ፕሮምፕት አለ ማለት ነው። አሁን የመጀመሪያው ፕሮምፕት ይሄ ነው። የሁለተኛው ቪዲዮ ፕሮምፕት ደግሞ ይሄንን ይመስላል። ኤኒዌይስ ስለ ፕሮምፕቱ አጠቃቀም በኋላ የማሳያችሁ ይሆናል። አሁን ቪዲዮውን ጀነሬት ወደ ማድረግ ከመሄዳችን በፊት መጀመሪያ ምን ያስፈልገናል? ቪዲዮ ላይ የምንጠቀማቸውን ካራክተሮች እዛው ጉግል ፍሎ ላይ ክሬት እናደርጋለን ማለት ነው። አሁን የመጀመሪያው ካራክተር ድንች ነው። ስለዚህ አሁን የድንችን ካራክተር የማዘጋጅበትን ፕሮምፕት ኮፒ አድርጌ ወስጄ ፔስት አድርገዋለሁ ማለት ነው። ስለዚህ የድንችን ካራክተር ፕሮምፕት አሁን ልክ እንደዚህ ሴሌክት አድርግና ኮፒ አድርጌ ወደ ጉግል ፍሎ ሄዳለሁ አሁን ማለት ነው። አሁን ወደ ጉግል ፍሎ ልሄድ ጉግል ፍሎ ላይ መጥቻለሁ። ከዛ ጉግል ፍሎ ላይ ከመጣሁ በኋላ ካራክተሩን የማዘጋጅበትን ቱል እመርጠዋለሁ ማለት ነው። አሁን እዚህ ጋር በስተግራ በኩል ስትመጡ ካራክተርስ የሚል አለ። ካራክተር የሚለውን እመርጠዋለሁ ማለት ነው። ካራክተር ስታዘጋጁ እዚህ ላይ ነው የምታዘጋጁት። ከዛ ልክ እንደዚህ ይመጣላችኋል። እዚህ ጋር ዲስክራይብ ዮር ካራክተር የሚል የፕሮምፕት ቦክስ አለ። ካራክተራችሁን የምታዘጋጁበትን ፕሮምፕት እዚህ ጋር መጥታችሁ ፔስት ታደርጉታላችሁ ማለት ነው። ፔስት አደረኩት። እዚህ ጋር ፔስት ካደረጋችሁ በኋላ ደግሞ እዚህ ጋር የሚታያችሁ ከሆነ ናኖ ባናና ቱ የሚል አለ። ይሄ ምንድነው? ለካራክተር የምትጠቀሙበትን ኢሜጅ ክሬት የምታደርጉበት የኤአይ ሞዴል ነው ማለት ነው። ይሄንን አሁን ዝም ብላችሁ ናኖ ባናና ቱ ላይ አድርጋችሁ ትሰውታላችሁ። ናኖ ባናና ቱ ላይ ካልሆነ ግን እዚህ ጋር ድሮፕ ዳውን ሜኑ ስላለ እቺ ልክ እንደዚህ ነክታችሁ ናኖ ባናና ቱ ላይ ታደርጉት ማለት ነው። ከዛ ኢሜጅ ክሬት የምታደርጉበትን የኤአይ ሞዴል ልክ እንደዚህ አድጀስት ካደረጋችሁ በኋላ እዚህ ጋር መጣችሁ እቺን የቀስት ምልክቷን ነክታችሁ ሰብሚት ታደርጉታላችሁ ማለት ነው። አሁን ኢሜጁን ክሬት ማድረግ ጀምሯል። ኢሜጁን ክሬት አድርጎ እስከሚጨርስ ተጠባብቁታላችሁ ማለት ነው። ለካራክተር ሪፈረንስ የምንጠቀምበትን ኢሜጅ ልክ እንደዚህ አዘጋጅቶልናል። ከዚህ በኋላ ምንድነው የምናደርገው? እዚህ ጋር አንታይትልድ ካራክተር የምትለው ዋጋ መጠን ለካራክተራችን ስም እንሰጠዋለን ማለት ነው። አሁን ይሄ ድንች አይደለ? ድንች ብላችሁ በአማርኛ ጻፉለት። አሁን ድንች ብዬ በአማርኛ ስም ሰጠዋለሁ ማለት ድንች አልኩት። አሁን የመጀመሪያውን የካራክተር ሪፈረንስ ኢሜጅ አዘጋጅታችኋል። እዚህ ጋር መጣችሁ ደን ብላችሁ ትወጣላችሁ። አሁንም እዚህ ጋር ካራክተርስ የሚለው ላይ ትመጣላችሁ። ከዛ ኒው ካራክተር የሚለውን ትመርጣላችሁ። ከዛ ምን እናደርጋለን? አሁንም የሁለተኛውን ካራክተር ሪፈረንስ ኢሜጅ የምናዘጋጅበትን ፕሮምፕት ኮፒ አድርገን አሁን ማምተን እዚህ ጋር ፔስት እናደርጋለን ማለት ነው። አሁን ወደ ፕሮምፕቱ ሄዳለሁ። እዚህ ቪዲዮ ላይ የምጠቀመው ሁለተኛው ካራክተር ደግሞ ብርቱካን ናት። አሁንም ይሄን ብርቱካን የሚለውን ልክ እንደዚህ ሴሌክት አድርጌ ኮፒ አድርጌ ወስጄ ፔስት አደርጋለሁ ማለት ነው። ኮፒ አደረኩት። አሁን ወደ ጉግል ፍሎ መለሳለሁ። ጉግል ፍሎ ላይ መጣሁ። አሁንም እዚህ ጋር ዲስክራይብ ዮር ካራክተር የሚለው የፕሮምፕት ቦክስ ላይ ፕሮምፕቴን ልክ እንደዚህ ፔስት አደርጋለሁ ማለት ነው። ከዛ አሁንም ናኖ ባናናቱ ላይ መሆኑን ማረጋገጥ አለባችሁ። ከዛ ቺን ቀስቷን ነክቼ ሰሚት አድርገዋለሁ ማለት ነው። አሁን ኢሜጁን ክሬት እያደረገ ነው። እጠብቀዋለሁ። እንደ ብርቱካን ሆና የምትተውነዋ የካራክተራችን ኢሜጅ ይሄንን ይመስላል። ከዛ አሁንም ስም ሰጣታለሁ። እዚህ ጋር አንታይትል ካራክተር የሚለው ጋር መጥቼ ብርቱካን ብዬ ስም ሰጣታለሁ። ብርቱካን ብዬ በአማርኛ ስም ሰጠዋት። ጨረስኩ ማለት ነው። አሁንም ደን ብዬ እወጣለሁ። አሁን እዚህ ጋር እንደምታዩት ሁለት የካራክተር ኢሜጅ ያለኝ። ካራክተሬ 5 ነው ብያችኋለሁ አይደለም? አሁንም 3 ይቀረኛል። አሁንም እዚህ ጋር መጥቼ ኒው ካራክተር እለዋለሁ። ኒው ካራክተር ካልኩ በኋላ አሁንም ካራክተሬን የምሰራበትን ፕሮምፕት አመጣለሁ ማለት ነው። ወደ ፕሮምፕት ሄዳለሁ። ሶስተኛው እዚህ ቪዲዮ ላይ የምጠቀመው ካራክተር ደግሞ ቃሪያ ይባላል። አሁንም የቃሪያን ካራክተር ሪፈረንስ ኢሜጅ የማዘጋጅበትን ፕሮምፕት ልክ እንደዚህ ሴሌክት አድርጌ ኮፒ አድርጌ ወደ ጉግል ፍሎ ሄጄ ፔስት አድርገዋለሁ ማለት ነው። አሁን ወደ ጉግል ፍሎ መለሳለሁ። ጉግል ፍሎ ላይ መጥቼ አሁንም እዚህ ጋር ፕሮምፕት ቦክሱ ላይ ፔስት አደርገዋለሁ። ከዛ አሁንም እዚህ ጋር መጥቼ ሰብሚት ብዬ ኢሜጁን ፕሮዲስ እስከሚያደርገው ጠብቃለሁ ማለት። የቃሪያ ካራክተር ይሄንን ይመስላል። አሁንም እዚህ ጋር አንታይትልድ ካራክተር የሚለው ጋር መጥቼ ስም ሰጠዋለሁ ማለት ነው። ቃሪያ ብዬ ስም ሰጠዋለሁ። ቃሪያ ብዬ በአማርኛ አሁንም ስም ሰጠሁት። ከዛ እዚህ ጋር ደን ብዬ አሁንም ወጣለሁ። 3 ካራክተር አዘጋጅቻለሁ። አሁንም እንደገና ኒው ካራክተር ብዬ ካራክተር ወደማዘጋጅበት ቦታ ልክ እንደዚህ ይሄዳለሁ። ከዛ አሁንም አራተኛውን ካራክተር የማዘጋጅበትን ፕሮምፕት አምጥቼ እዚህ ጋር ፔስት አደርገዋለሁ። ስለዚህ አሁንም ወደ ፕሮምፕት ይሄዳለሁ። እዚህ ቪዲዮ ላይ የምጠቀምባት አራተኛው ካራክተር ደግሞ ጎመኒት ትባላለች። ሴት ነች። አሁንም ጎመኒትን የማዘጋጅበትን ፕሮምፕት ልክ እንደዚህ ሴሌክት አድርጌ ኮፒ ያደርገዋለሁ ማለት። ከዛ አሁንም ወደ ጉግል ፍሎ መለሳለሁ። አይዞ ይሄ ከሰለቻችሁና ከተደጋገመባችሁ በቻፕተር አድርጌ ለብቻ ስለማስቀምጠው የተወሰነ ፓርቱን አይታችሁ ይሄንን ማለት ትችላላችሁ። እኔ ግን የግድ ማሳየት ስላለብኝ ነው ይሄንን ሰራው ማለት ነው። አሁንም ፔስት አደርገዋለሁ። ፔስት አደረኩት። ከዛ አሁንም እዚህ ጋር መጥቼ ሰብሚት እለዋለሁ። አሁን ኢሜጅን ክሬት እያደረገልኝ ነው። ጠብቀዋለሁ። ጎመኒትም ይችን ትመስላለች ማለት ነው። ለጎመኒትም እዚህ ጋር መጥቼ ስም ሰጣታለሁ። ጎመኒት ብዬ በአማርኛ ስም ሰጧት። ከዛ ደን ብዬ አሁንም እወጣለሁ
እጠቀማለሁ። ስለዚህ አሁንም ኒው ካራክተር እላለሁ። አንድ ካራክተር ይቀረኛል አሁንም። ስለዚህ ወደ ፕሮምፕት ይሄዳለሁ ማለት ነው። የመጨረሻው እዚህ ቪዲዮ ላይ የምጠቀመው ካራክተር ደግሞ በቆሎ ነው። አሁንም የበቆሎን ካራክተር የማዘጋጅበትን ፕሮምፕት ልክ እንደዚህ ሰሌክት አድርጌ ኮፒ አድርጌ ወስጄ ጉግል ፍሎ ላይ ፔስት አድርገዋለሁ ማለት ነው። አሁን ወደ ጉግል ፍሎ መለሳለሁ። ጉግል ፍሎ ላይ መጣ። ከዛ እዚህ ጋር ዲስክራይብ ዮር ካራክተር የሚለው ፕሮምፕት ቦክስ ጋር ፔስት አድርገዋለሁ። ፔስት ካደረኩ በኋላ እዚህ ጋር መጥቼ የቀስት ምልክቱን ነክቼ ሰብሚት አድርገዋለሁ ማለት ነው። የበቆሎን ካራክተር እያዘጋጀልኝ ነው። ጠብቀዋለሁ። በቆሎም ይሄን ይመስላል ማለት ነው። ከዛ እዚህ ጋር መጥቼ ለበቆሎም በቆሎ ብዬ በአማርኛ ስም ሰጠዋለሁ። በቆሎ ብዬ ስም ሰጥቶት አሁን ለቪዲዮአችን የሚያስፈልገንን ካራክተር አዘጋጅተን ጨርሰናል ማለት ነው። ከዚህ በኋላ ቪዲዮውን ጀነሬት ወደ ማድረግ እንሄዳለን ማለት ነው። እንግዲህ ቪዲዮውን ጀነሬት ለማድረግ የት ላይ እንገባለን? እዚህ ጋር በስተግራ በኩል ሲን የሚል አለ። ሲንስ የሚለው ላይ ክሊክ እናደርጋለን ማለት ነው። ሲንስ የሚለው ላይ ክሊክ ስታደርጉ ልክ እንደዚህ ይመጣላችኋል። ስለዚህ አሁን ቪዲዮአችንን ክሬት የምናደርገው እዚህ ላይ ነው ማለት ነው። እዚህ ጋር እንደምታዩት የፕሮምፕት ቦክስ አለ። ዋን ዱ ዋንት ክሬት ይላል። ቪዲዮ ክሬት የምናደርግበትን ፕሮምፕት እዚህ ጋር ነው የምናስገባው ማለት ነው። ፕሮምፕታችንን አስገብተን ፔስት ከማድረጋችን በፊት ግን እችን እዚህ ጋር ኤጀንት የምትለዋን ማብራት መርሳት የለብንም። አያችሁ አሁን ኤጀንት የሚለው ላይ ክሊክ ሳደርግበት ልክ እንደዚህ ብራይት ሆነ ማለት ነው። ይህንን ለምንድን ነው የምናበራው? ቪዲዮችንን ክሬት የምናደርገው ይህንን ኤጀንቱን ተጠቅመን ስለሆነ ማለት ነው። ከዚህ በኋላ ምንድን ነው የምናደርገው? ቪዲዮውን ክሬት የምናደርግበትን ፕሮምፕት ኮፒ አድርገን አምጠን እዚህ ጋር ፔስት እናደርገዋለን ማለት ነው። አሁን ፕሮምፕቱን ወደ አስቀመጥበት ቦታ ሄዳል። የመጀመሪያውን ሲን ቪዲዮ ጀነሬት የማደርግበት ፕሮምፕት ይሄ ሲን ዋን የሚለው ነው። የድንችና የብርቱካን ደስተኛ ትዳር ይላል። ከዛ እዚህ ጋር ግሎባል ካራክተር ኮንሲስተንሲ የሚላል። ይሄ ካራክተሩ ኮንሲስተንት እንዲሆን የሚያደርግልን ፕሮምፕት ነው። ከዛ ደግሞ እዚህ ጋር ሲን ዲስክሪፕሽን ይላል ማለት ነው። አሁን ይህንን ሲን ዲስክሪፕሽን የሚለው ላይ ይህንን ፕሮምፕት ስትጠቀሙ ዋና ተዋናይ የትኞቹ ካራክተር እንደሆኑ ያሳያቸዋል። ይህ ሲን ዲስክሪፕሽኑ አሁን ምን ይላል? ቢዩቲፉል ሞርኒንግ ኢን ከለርፉል ቬጀቴብል ኔበርሁድ ዘቱ ካራክተርስ ድንችና ብርቱካን ስታንድ ቱጌዘር አውትሳይድ ዜር ቢዩቲፉል ሆም ይላል ማለት። ስለዚህ እዚህ ሲን ላይ የምንጠቀማቸው ካራክተሮች ድንችና ብርቱካን ናቸው ማለት ነው። ከዛ አሁን ይህንን ፕሮምፕትን ልክ እንደዚህ ሴሌክት አድርጌ ኮፒ አደርገዋለሁ። ኮፒ ካረኩ በኋላ ወደ ጉግል ፍሎ ሄዳለሁ ማለት ነው። ጉግል ፍሎ ጋር መጣሁ። ከዛ እዚህ ጋር ፕሮምፕት ቦክሱ ጋር ልክ እንደዚህ ፔስት አደርገዋለሁ ማለት ነው። ፔስት አደረኩት። ከዚህ በኋላ ምን እናደርጋለን? እዚህ ጋር ኤጀንት ኢንስትራክሽን የምትላለች። ኤጀንት ኢንስትራክሽን የሚለው ላይ ክሊክ ስናደርግ ልክ እንደዚህ ይመጣልናል። ከዛ እዚህ ጋር ኤጀንት ኢንስትራክሽን ከሚለው ወረድ ብሎ አድ ኢንስትራክሽን የሚላለ እሱ ላይ ክሊክ እናደርግበታለን ማለት ነው። ከዛ አድ ኢንስትራክሽን የሚለው ላይ ክሊክ ስናደርግ ልክ እንደዚህ ሪፈረንስ እና ክሬት ጋይድላይን ፎር ዮር ኤጀንት የሚል ይመጣላችኋል። እዚህ ጋር ሪፈረንስ ላይ እዚህ ቪዲዮ ላይ የምንጠቀማቸውን ካራክተር እናስገባለን ማለት ነው። እንደገና ደግሞ በዚህ ክሬት ጋይድላይን ፎር ዮር ኤጀንት የሚለው ጋር ይህንን ካራክተር በተመለከተ ለኤጀንቱ ወይም ለኤአዩ የምንሰጠው ጋይድላይን ካለ እናስቀምጥለታል። አሁን የመጀመሪያውን ካራክተር ለማስገባት እዚህ ጋር ሪፈረንስ የሚለው ጋር እንገባለን። ከዛ ቅድም ክሬት ያደረግናቸውን ሁሉንም ካራክተሮች እዚህ ጋር እናገኛቸዋለን። አሁን እዚህ ሲል ላይ የምንጠቀመው ድንችና ብርቱካንን ነው ብያቸዋለሁ አይደለም? መጀመሪያ ድንችን ላስገባው። ከዛ ድንች ላይ ክሊክ ሳደርግበት አርቱ ኢንስትራክሽን የሚል ይመጣልኛል። አርቱ ኢንስትራክሽን እለዋለሁ ማለት ነው። በነገራችን ላይ ስም መስጠታችን የሚጠቅመንም እዚህ ላይ ነው። እንደገና ደግሞ ስም ከሰጠነው በኋላ ኤአዩ ቪዲዮን ክሬት በሚያደርግ ጊዜ የትኛውን ካራክተር መጠቀም እንዳለበት እንዲያውቅ ያግዘዋል ማለት ነው። አሁን አርቱ ኢንስትራክሽን እለዋለሁ። ከዛ እዚህ ጋር መጥቼ ደግሞ ድንች ብዬ ስም ሰጠዋለሁ። ከዛ ልክ እንደዚህ በአማርኛ ድንች ብላችሁ ብትጽፉበት በጣም የተሻለ ነው። ምክንያቱም ፕሮምፕቱና ይሄ ካራክተር ሪፈረንስ የሚሄዱ ማች እንዲያደርግ ያግዘዋል። ከዛ ድንችን እዚህ ጋር አስገብቻለሁ። 2 ካራክተር ስለሆነ ያለኝ እንደገና አርቱ ኢንስትራክሽን እና የብርቱካንን ካራክተርም አስገባዋለሁ ማለት ነው። አርቱ ኢንስትራክሽን አልኩኝ። ከዛ አሁንም እዚህ ጋር ሪፈረንስ የሚለው ጋር መጥቼ ክሊክ አድርግበታል። ከዛ ልክ እንደቀደሙ ቅድም ክሬት ያደረግኳቸው ካራክተሮች መጡልኝ። ብርቱካን የሚለውን ፈልጌ ልክ እንደዚህ ብርቱካን ላይ ክሊክ ሳደርግበት አሁንም አርቱ ኢንስትራክሽን የሚል ይመጣልኛል። አርቱ ኢንስትራክሽን እለዋለሁ ማለት ነው። ከዛ አሁንም ብርቱካን ብዬ ስም ሰጠዋለሁ። ብርቱካን አልኩት። አሁን እዚህ ቪዲዮ ላይ የምጠቀማቸው ሁለቱንም ካራክተሮች አስገብቻለሁ። ደህን እላለሁ ማለት ነው። ከዛ እንደገና እዚህ ጋር ሴቲንግም አለ። ሴቲንግ ላይ ገብታችሁ የምታስተካክሉት ነገር ይኖራል። እሱን ላሳያችሁ። ሴቲንግ ላይ ክሊክ ሳደርግበት ልክ እንደዚህ ኤጀንት ሴቲንግስ ብሎ መጣልኝ። ከዛ አሁን እዚህ ሴቲንግ ላይ የምታስተካክሉት ነገር አንደኛ አስፔክት ሬሾ። አስፔክት ሬሾን የት ላይ ነው የምታስተካክሉት? እዚህ ጋር ቪዲዮ ጄኔሬሽን ዲፎልት የሚል አለ።
16 በ9 እና 9 በ16 የሚል አለ። ይህንን ክሬት የምታደርጉትን ቪዲዮ አሁን ለቲክቶክ ከሆነ የምትፈልጉት 9 በ16 የሚለው ላይ ታደርጋላችሁ። ነገር ግን ቪዲዮውን ለሎንግ ዩቱብ ከሆነ የምትፈልጉት 16 በ9 የሚለው ታደርጋላችሁ ማለት 16 በ9 ላይ ካደረግነው ቪዲዮአችን ሆሪዞንታል ቪዲዮ ነው የሚሆነው። 9 በ16 ላይ ካደረግነው ግን ልክ ቲክቶክ ላይ እንደምናያቸው ቪዲዮዎች ቨርቲካል ነው የሚሆነው ማለት። በነገራችን ላይ ለዩቱብ ሾርትም የምትፈልጉት ከሆነ 9 በ16 ላይ ነው ማድረግ ያለባችሁ። አሁን እኔ 9 በ16 ያደርጋለሁ ማለት ነው። ከዛ እዚህ ጋር ደግሞ ታይምስ 1 ታይምስ 2 ታይምስ 3 ታይምስ 4 የሚል አለ። ይህንን ታይምስ 1 ላይ ታደርጉታላችሁ ማለት ነው። ታይምስ 2 ላይ ካደረጋችሁት ግን 2 ቪዲዮ ነው አት ዘ ሴም ታይም ጀነሬት የሚያደርግ። እሱ ከሆነ ደግሞ ክሬዲታችሁን ያባክንባችኋል ማለት ነው። ከዛ እዚህ ጋር እንደገና ደግሞ ኦምኒ ፍላሽ ይላል። ይህን ኦምኒ ፍላሽ አድርጋችሁ ትተውታላችሁ። ይሄ ቪዲዮን ጀነሬት የምናደርግበት የጀምናይ ኦምኒ ሞዴል ነው። ከዛ ይህን ከጨረሳችሁ በኋላ ሴቭ ብላችሁ ትወጣላችሁ። ከዚህ በኋላ ምንድነው የምናደርገው? እዚሽ ጋር መጠን የቀስት ምልክቷን ነክተን ሰብሚት እናደርገዋለን ማለት ነው። ያችሁ የቀስት ምልክቷን ነክተን ሰብሚት ስናደርገዋን ቲንኪንግ ማለት ጀመረ፣ የቪዲዮ ጀነሬሽን ፕሮሰሱን ጀመረ ማለት ነው። ከዛ ልክ እንደዚህ ቲንኪንግ ሲልላችሁ ምን ትነካላችሁ? እዚህ ጋር መጣችሁ እችን ምልክት ልክ እንደዚህ ስትነኩ ወደ ኤጀንቱ ቻት ቦክስ ይወስዳችኋል ማለት ነው። ከዛ ትጠብቁታላችሁ ምን እንደሚላል። ቪዲዮን ጀነሬት ለማድረግ ሊጀምር ነው። ምን ብሎ ነው ያመጣልኝ? የ10 ሰከንድ ቪዲዮ ጀነሬት ላደርገው 10 ሰከንድ ቪዲዮ ጀነሬት ለማድረግ 15 ክሬዲት ተጠቀማለሁ አፕሮቭ አድርግልኝ ነው የሚለኝ ማለት ነው። ባይ ዘ ዌይ የ10 ሰከንድ ቪዲዮ ጀነሬት የሚያደርግ ከሆነ 15 ክሬዲት ይቆርጥባቸዋል ፐር ቪዲዮ ማለት ነው። አሁን አፕሮቭ ብለዋል። አሁን አፕሮቭ ስሎ ቪዲዮን ጀነሬት ማድረጉን ይቀጥላል ማለት ነው። አሁን ጀነሬት አድርጎ እስከሚጨርስ ጠብቀዋለሁ። በጣም ትንሽ ደቂቃ ነው የሚፈጅበት፣ ምናልባት ከአንድ ደቂቃ በታች ነው የሚፈጅበት። ኤኒዌይስ ጠብቀዋል። ቪዲዮውን ጀነሬት አድርጎ ጨርሷል። እስኪ እንክፈተውና አብረን እንየው። ብርቴ የኔ ሚስት አንቺ ከኔ ጋር ስላለሽ በጣም ደስ ይለኛል። እኔም ድንች የኔ ባል ካንተ ጋር በመኖሬ ደስተኛ ነኝ። የኔ ፍቅር እኔ እኮ አንቺን ሁሌም ማምንሻለሁ። ማሬ እኔም ማምንሃለሁ። የመጀመሪያው ቪዲዮ ይሄንን ነው የሚመስለው። የድንችና የብርቱካን ፍቅር የሚገርም ነው። እስኪ አሁን ደግሞ የሁለተኛውን ቪዲዮ ጀነሬት አድርጌ ደግሞ ላሳያል። አሁን ሁለተኛውን ቪዲዮ ጀነሬት ለማድረግ እዚህ ጋር ደን የሚለውን ነክቼ እወጣለሁ። ይህንን የኤጀንት ቻት ቦክሱንም እዚህ ጋር ኤክስ አድርጌ አጠፋዋለሁ። ከዛ አሁን ደግሞ የሁለተኛውን ሲን ወይም የሁለተኛውን ክፍል ቪዲዮ ጀነሬት የማደርግበትን ፕሮምፕት ኮፒ አድርጌ እዚህ ጋር ብቻ ፔስት አድርገዋለሁ ማለት ነው። ቪዲዮውን ጀነሬት የምናደርግበትን ፕሮምፕት ኮፒ አድርገን እዚህ ጋር ፔስት አድርገን ከማስገባታችን በፊት ግን እዚህ ሁለተኛው ክፍል ቪዲዮ ላይ የትኞቹ ካራክተር ተዋናይ እንደሆኑ ማወቅ አለብን። እሱን አሁን ፕሮምፕቱ ላይ ሄደን እናየዋለን ማለት ነው። አሁን ወደ ፕሮምፕቱ ሄዳለሁ። እዚህ ጋር እንደምታዩት ሲንቱ ይላል። እዚህ ጋር ግሎባል ካራክተር ኮንሲስተንሲ ይላል። ይህንን ትተውትና የት ላይ ትሄዳላችሁ? እዚህ ጋር ሲን ዲስክሪፕሽን የሚለው ላይ ማለት ነው። እዚህ ሲን ዲስክሪፕሽን የሚለው ላይ ነው የትኞቹ ካራክተር ተዋናይ እንደሆኑ በቀላሉ መለየት የምትችሉት። አሁን ይሄ ሲን ዲስክሪፕሽኑ ምን ይላል? ላተር ዛት ዴይ ብርቱካን ሴክሬትሊ ሚትስ ቃሪያ ኢን ኤ ኳይት ሌክዠሪ ፓርክ ዘይ ኬርፉሊ ሉክ አራውንድ ቱ ሜክ ሹር ኖበዲ ሲስ ዘም ይላል ማለት ነው። አሁን እዚህ ሲን ላይ ወይም እዚህ ቪዲዮ ክፍል ላይ ዋና ተዋናይ ብርቱካንና ቃሪያ ናቸው ማለት ነው። አሁን ይህንን ትይዛላችሁ። ከዛ አጠቃላይ የሁለተኛውን ሲን ጀነሬት የማደርግበትን ፕሮምፕት ሴሌክት አድርጌ ኮፒ አደርገዋለሁ ማለት ኮፒ አደረጉ። አሁን ወደ ጎግል ፍሎ መለሳለሁ። ከዛ እዚህ ጋር መጥቼ ፕሮምፕት ቦክሱ ጋር ፔስት አደረኩት። ፔስት ካረኩ በኋላ እዚህ ጋር መጥቼ ቀስቷን ነክቼ ሰብሚት ከማድረግ በፊት ግን እዚህ ኤጀንት ኢንስትራክሽን ላይ ይገባለሁ ማለት አሁን እዚህ ጋር ኤጀንት ኢንስትራክሽን ላይ እንደ ካራክተር ሪፈረንስ ኢሜጅ አድርጌ ያስገቧቸው ማንን ነው? ድንችንና ብርቱካን አይደለ? እዚህ ሲል ላይ ደግሞ ዋና ተዋናይ ብርቱካንና ቃሪያ ናቸው ብያችኋለሁ። ስለዚህ አሁን ይሄን ድንች የሚለውን አጠፋዋለሁ ማለት ነው። ለማጥፋት ብላችሁ እዚህ ጋር ኢሜጁ ላይ የማውዛችሁን ከርሰር ቁጭ ስታረጉት ኤክስ ሊመጣላችኋል። ኤክስ ታረጉታላችሁ። ከዛ ምን አደርጋለሁ? አሁን ደግሞ እዚህ ጋር ሪፈረንስ የሚለው ጋር ስገባ ልክ እንደዚህ ካራክተሮችን ያመጣልኛል። ከዛ ቃሪያን ፈልጌ ክሊክ አድርግበታለሁ ማለት ከዛ ቃሪያ ላይ ክሊክ ሳደርግበት ልክ እንደ ቅድሞ አሁን አርቱ ኢንስትራክሽን የሚል ይመጣልኛል። አርቱ ኢንስትራክሽን የሚለው ላይ ክሊክ አድርጋለሁ። ከዛ ይሄንን ድንች ሳይሆን ምን እለዋለሁ? ቃሪያ ያልኩት ማለት ነው። የተዋናዩ ስም ቃሪያ ነው ማለት ነው። መርሳት የለባችሁም። ለምንድነው እዚህ ጋር ቃሪያ ብዬ ጻፍኩበት? ይሄ የካራክተር ሪፈረንስ ኢሜጁ ከፕሮምፕቱ ጋር በቀላሉ መግባባት እንዲችል ማለት ነው። ከዛ ደነላል። ከዛ ሴቲንጉን ቅድም ሴት ስላደረግነው ደግመን ሴት ማድረግ አይጠበቅብንም። ዝም ብለን መጠን እዚህ ጋር ሰብሚት የሚለውን እንነካል። ከዛ አሁንም ሰብሚት ካልን በኋላ ወደ ኤጀንት ቻት ቦክሱን ለማግኘት እችን ምልክት እንነካለን። ከዛ ምን እንደሚለን አሁን እንጠብቃለን ማለት ነው። አሁን መጀመሪያ ምንድነው ያደረገው? ለዚህ ሲን ቪዲዮ የሚሆነውን ኢሜጅ ጀነሬት አደረገ ማለት ነው። አሁን እዚህ ጋር አይታችሁ የማይመቻችሁ ከሆነ እንደገና ጀነሬት አድርገው ማለት ትችላላችሁ። ይሄ ኤጀንቱ
ከዚህ ከማኑዋሉ የተሻለው ነገር ምንድነው? እዚህ ጋር ቻት እያደረጋችሁ የማይመቻችሁ ነገር ካለ ማስተካከል ትችላላችሁ። ከዛ ምንድነው የሚለኝ ቪዲዮውን ጀነሬት ላደርገው ነው የሚል ምን እለዋለሁ? አሁን go ahead and generate the video እለዋለሁ። go ahead and generate the video አልኩት። ከዛ እዚህ ጋር መጥቼ እቺን የቀስት ምልክቷን ነክቼ ሰብሚት እለዋለሁ። ከዛ አሁን ደግሞ የሚለኝ እጠብቀዋለሁ። አሁን ቪዲዮውን ጀነሬት ላደርግ ነው 15 ክሬዲት ያስፈልገኛል አፕሩቭ አድርግልኝ የሚል ነው የመጣልኝ። አፕሩቭ ብለዋል። ከዚህ በኋላ አሁን ፋይናል ቪዲዮውን ጀነሬት ያደርገዋል። እጠብቀዋል። በጣም ጥቂት ደቂቃ ነው ባይዞ የሚፈጅበት ከአንድ ደቂቃ በታች። ኤኒዌይስ የፈጀውን ፍችን እጠብቀዋል። የሁለተኛውን ክፍል ቪዲዮም ጀነሬት አድርጎ ጨርሷል። እስኪ እንክፈተውና አብረን እንይ። ብርቴ ድንች እንዳያየን ተጠንቀቂ። አትጨነቅ፣ እሱ እዚህ አይመጣም። ብርቴ እኔ ግን አንቺን በየቀኑ ማየት ፈልጋለሁ። እኔም ግን ሚስጥራችን እንዳይወጣ ተጠንቀቅ። ማን ነው? የሁለተኛው ክፍል ቪዲዮም ይሄንን ነው የሚመስለው። በጣም የሚገርም ነው የአማርኛ ፐርፌክሽኑ። እንግዲህ እዚህ ሲል ላይ የሚያሳየው የመጀመሪያው ሲል ላይ እንዳያችሁት ብርቱካን የድንች ሚስት ነች፣ ግን ከቃሪያ ጋር ቼክ እያደረገችበት ነው ማለት ነው። እስኪ አሁን የሶስተኛውን ቪዲዮም ጀነሬት አድርጌ ላሳያችሁ። አሁንም የሶስተኛውን ቪዲዮ ጀነሬት ለማድረግ እዚህ ጋር ደንብ እየወጣለሁ። ከዛ ልክ እንደዚህ የኤጀንት ቻት ቦክሱን ያመጣልኛል። የኤጀንት ቻት ቦክሱንም ይሄን ኤክስ ምልክቱን ነክቼ አጠፋዋለሁ። ከዛ አሁን ምን አደርጋለሁ? እዚህ ጋር የፕሮምፕት ቦክሱ ጋር የሶስተኛውን ሲን ወይም የሶስተኛውን ክፍል ቪዲዮም ጀነሬት የማደርግበትን ፕሮምፕት እዚህ ጋር ምርጬ ፔስት አደርገዋለሁ ማለት። ስለዚህ አሁን ወደ ፕሮምፕት ይሄዳለሁ። የሶስተኛው ክፍል ፕሮምፕት ይሄ ነው። ግን ቪዲዮውን ኮፒ አድርጋችሁ ፔስት ከማድረጋችሁ በፊት ምን ብያችኋለሁ? እዚህ ቪዲዮ ክፍል ላይ ተዋናይ የሆኑትን ካራክተር ማወቅ አለባችሁ። ቪዲዮ ላይ ዋና ተዋናይ የሆኑ ካራክተሮችን ለማወቅ ደግሞ እዚህ ጋር ሲን ዲስክሪፕሽን ላይ የሚለው ጋር መጠን በቀላሉ ማወቅ እንችላለን ማለት። ምን ይላል ሲን ዲስክሪፕሽን? በቆሎ ኢዝ ዎኪንግ ስሩ ዘ ኔበርሁድ ዌን ሂ ኖቲስ ብርቱካን ኤንድ ቃሪያ ሴክሬትሊ ቱጌዘር ሂ ኩዊክሊ ሃይድስ ቢሃይንድ ትሪ ሂዝ አይስ ቢካም ኤክስትሪምሊ ዋይድ እያለ ይቀጥላል ማለት ነው። ኤኒዌይስ እዚህ ቪዲዮ ላይ ዋና ተዋናዮች በቆሎ ብርቱካንና ቃሪያ ናቸው ማለት ነው። እዚህ አሁን በቆሎ ብርቱካንና ቃሪያን ትይዛላችሁ። ከዛ ምን አደርጋለሁ? እዚህ ጋር ሲን ስሪ የሚለውን መጥቼ ልክ እንደዚህ ሴሌክት ካረኩ በኋላ ልክ እንደዚህ ኮፒ አደርገዋለሁ ማለት ነው። ኮፒ ካደረኩ በኋላ ወዴት እሄዳለሁ? አሁንም ወደ ጎግል ፍሎ ጋር መጣሁ። ከዛ እዚህ ጎግል ፍሎ ጋር ከመጣሁ በኋላ ፕሮምፕት ቦክስ ጋር ፕሮምፕቱን ልክ እንደዚህ ፔስት አድርጌ ያስገባዋለሁ ማለት። ከዛ ፕሮምፕቱን ልክ እንደዚህ ፔስት ካደረኩ በኋላ ምን ማድረግ አለብኝ? እዚህ ጋር ኤጀንት ኢንስትራክሽን ጋር ገብቼ የካራክተር ሪፈረንስ ኢሜጁን አስተካክላለሁ ማለት ነው። ይህንን መርሳት የለባችሁ። ይህንን ከረሳችሁት ቪዲዮአችሁ ተበላሸ ማለት ነው። ኤጀንት ኢንስትራክሽን ጋር ገባው። አሁን እዚህ ቪዲዮ ላይ ተዋናይ የሆኑት ካራክተር እነማን ናቸው ብያችኋለሁ። ቃሪያ፣ ብርቱካንና በቆሎ። ስለዚህ ቃሪያና ብርቱካን አሉ ቅድም ያስገባሁት ማለት ነው። አሁን አድ ኢንስትራክሽን እና በቆሎን አስገባዋለሁ ማለት ነው። ከዛ አድ ኢንስትራክሽን ስለው ልክ እንደዚህ ኢሜጁን የማስገባበት ሪፈረንስ ብሎ መጣልኝ። ሪፈረንስ የሚለው ጋር ክሊክ አደርጋለሁ። ሪፈረንስ የሚለው ጋር ክሊክ ሳደርግ ምን ይመጣላችኋል? ቅድም ክሬት ያደረጋችሁት ካራክተር ማለት ነው። ከዛ በቆሎን ትፈልጉና ትመርጡታላችሁ ማለት ነው። በቆሎ አገኘው፣ ክሊክ አደረኩበት። በቆሎ ላይ ክሊክ ሳደርግ ልክ እንደዚህ አድ ቱ ኢንስትራክሽን የሚል ይመጣል። አድ ቱ ኢንስትራክሽን እለዋለሁ ማለት ነው። ከዛ አሁንም እዚህ ጋር ክሬት ጋይድላይን ፎር ዮር ኤጀንት የሚለው ጋር በቆሎ ብዬ ስም ሰጠዋለሁ ማለት ነው። ከዛ ጨረስኩኝ ማለት ነው። ደን እላለሁ። እዚህ ጋር ሴቲንግ ጋር ቅድም ስላስተካከልኩት ማየት አይጠበቅብኝም። ዝም ብዬ መጥቼ እዚህ ጋር ሰብሚት እለዋለሁ ማለት። ሰብሚት ስለው እዚህ ጋር ቲንኪንግ የሚል ይመጣላችኋል። ከዛ አሁንም ወደ ኤጀንት ቻት ቦክሱ ለመሄድ ይችን ትነካላችሁ። አሁን እዚህ ጋር እንደምታዩት ቪዲዮ ላይ የሚታየውን ኢሜጅ ክሬት እያደረገ ነው። ትጠብቁታላችሁ። ኢሜጁን ክሬት አድርጎ ጨርሷል። አሁን ቪዲዮውን ጀነሬት ላደርግ ነው። 15 ክሬዲት ለመጠቀም አፕሩቭ አድርግልኝ ነው የሚለኝ። አፕሩቭ ብለዋለሁ ማለት ነው። አፕሩቭ ስሎ ቪዲዮውን ክሬት ማድረግ ጀምሯል። ጀነሬት አድርጎ እስከሚጨርስ እጠብቀዋል። የሶስተኛውን ቪዲዮም ጀነሬት አድርጎ ጨርሷል። እስኪ እንክፈተውና አብረን ይሄ የማየው ነገር እውነት ነው እንዴ? ቃሪያ የድንችን ሚስት እንዴት እዚህ ያገኛት? ይሄን ድንች ማወቅ አለበት። የሶስተኛው ቪዲዮም እንዳያችሁት በጣም የሚገርም ነው። ከሁለተኛው ክፍል የቀጠለ ነው። ባይዘይ የሁለተኛው ክፍል እንደምታስታውሱት ብርቱካን ከቃሪያ ጋር ቺት ለማድረግ ስትሞክር ነው። አሁን ግን በቆሎ ብርቱካን ከቃሪያ ጋር ቺት ስታደርግ አይቷታል ማለት ነው። አይቶም ዝም አላለም። ለድንች እናገራለሁ ነው የሚለው ማለት ነው። እንግዲህ እንዳያችሁት በጣም የሚገርም ቪዲዮ ነው ይሄም። አሁን ከዚህ በኋላ እዚህ አካውንት ላይ ሌላ ቪዲዮ ጀነሬት ማድረግ አንችልም ማለት ባይዘይ 3 ቪዲዮ በተከታታይ ጀነሬት ያደረኩት ይሄንን ለማሳየት ነው። ለምንድነው እዚህ አካውንት ላይ ከ3 ቪዲዮ በላይ ጀነሬት ማድረግ የማይቻለው? ጎግል ፍሎ ለነፃ ተጠቃሚዎች በየቀኑ 50 ክሬዲት ነው የሚሰጠው። አንድ የ10 ሰከንድ ቪዲዮ ጀነሬት ስናደርግም 15 ክሬዲት ይወስድብናል። ስለዚህ እኔ አሁን እዚህ አካውንት ላይ 3 ቪዲዮ አይደል ጀነሬት ያደረኩት። 3 ሲባዛ በ15 ስንት ይመጣል? 45 ክሬዲቱን ተጠቅሜያለሁ ማለት። ስለዚህ አንድ ቪዲዮ ጀነሬት ለማድረግ ደግሞ 15 ክሬዲት ስለሚያስፈልገኝ አሁን የቀረኝ 5 ክሬዲት ነው። በ5 ክሬዲት ደግሞ ምንም ጀነሬት አላደርግም። አሁን እዚህ አካውንት ላይ ሌላ ቪዲዮ ጀነሬት ማድረግ
ከፈለኩኝ የግድ የሚቀጥለውን ቀን መጠበቅ አለብኝ ማለት ነው። እዚህ ጋር እንደምታዩት አሁን ኖት ኢነፍ ጉግል ፍሎ ክሬዲት ነው የሚለኝ። የቀራችሁን ክሬዲት ለማየት አሁን እዚህ ጋር ደን የሚለው ላይ ተወጡና እዚህ ጋር አካውንታችሁ ላይ ልክ እንደዚህ ስትገቡ ክሬዲታችሁን ማየት ትችላላችሁ። 5 ጉግል ፍሎ ክሬዲት ይላል ማለት። ከዚህ የበለጠ ለመጠቀም አፕግሬድ ነው የሚለው። በክፍያ የምትጠቀሙ ከሆነ ከዚህ የበለጠ ማግኘት ትችላላችሁ። በነፃ ከሆነ ግን ከ50 ክሬዲት በላይ አይሰጣችሁም። እውነት ለመናገር እንደ ቢዝነስ ካያችሁትና ገንዘብ የምትሰሩበት ከሆነ አፕግሬድ ብታደርጉ በጣም የተሻለ ነው፣ ከፍላችሁ ብትጠቀሙ ማለት ነው። ግን እንደ ጀማሪ ይሄ ፍሪው በጣም አሪፍ። ኤኒዌይስ ከዚህ በኋላ አሁን ምንድነው ማደርገው? የቀሩትን ቪዲዮዎች ጀነሬት ለማድረግ ሌላ አካውንት መጠቀም አለብኝ ማለት ነው። አሁን የቀሩትን ቪዲዮዎች ጀነሬት ለማድረግ ወደ ሌላ አካውንት ከመሄዴ በፊት ግን ምን ማድረግ አለብኝ? እዚህ ጋር ካራክተርስ የሚለው ላይ ገባና እነዚህን ካራክተሮች ዳውንሎድ አደርጋቸዋለሁ ማለት ነው። እነዚህን ካራክተሮች ዳውንሎድ ማደርጋቸው ምንድነው ሌላኛው አካውንት ላይ ሲሄድና የቀሩትን ቪዲዮ ጀነሬት ሳደርግ እነዚህን ካራክተሮች የግድ እጠቀማቸዋለሁ ማለት ነው። እነዚህን ካራክተሮች የማልጠቀም ከሆነና ሌላ ካራክተር እዛኛው አካውንት ላይ እንደገና ክሬት አድርጌ የምጠቀም ከሆነ እዚህ አካውንት ላይ ክሬት ያደረኩት ቪዲዮ እና ሌላኛው አካውንት ላይ ክሬት የማደርገው ቪዲዮ ካራክተሩ ላይመሳሰልልን ይችላል ማለት ነው። ስለዚህ ካራክተሩ ኮንሲስተንት እንዲሆን ምን ማድረግ አለብን? የግድ ይህንን እዚህ አካውንት ላይ ጀነሬት ያደረግነው ካራክተር ዳውንሎድ አድርገን እዛኛው አካውንት ላይ እንጠቀምበታለን ማለት ነው። አሁን እሱን አሳያችኋለሁ። መጀመሪያ ይህንን ዳውንሎድ እናደርገዋለን። ዳውንሎድ ለማድረግ ዝም ብለን እዚህ ጋር መተን ኢሜጁ ላይ ክሊክ እናደርግበታለን። ከዛ ልክ እንደዚህ ዳውንሎድ የሚል ይመጣላችኋል። ዳውንሎድ እለዋለሁ ማለት ነው። ይህንን ደህንልና የቀሩትንም ልክ በዚህ መልኩ ዳውንሎድ አደርጋችኋለሁ ማለት ነው። አሁን ብርቱካንን ዳውንሎድ ለማድረግም ኢሜጁ ላይ ዝም ብዬ ክሊክ ሳደርግበት ልክ እንደዚህ ይመጣልኛል። ዳውንሎድ በዚህ መልኩ ሁሉንም ዳውንሎድ አደርጋችኋለሁ ማለት ነው። አምስቱንም ካራክተር ዳውንሎድ አድርጌ ጨርሻለሁ። ካራክተሩን ዳውንሎድ አድርጋችሁ ከጨረሳችሁ በኋላ እዚህ ክሬት ያደረጋችሁትን ቪዲዮም እንደገና ዳውንሎድ ማድረግ አለበት። አሁን ቪዲዮስ የሚለው ላይ ገባለሁ። ሶስቱንም ቪዲዮዎች እዚህ ጋር ታገኛላችሁ። ዳውንሎድ ለማድረግ ጀስት እዚህ ጋር ቪዲዮ ላይ መጣችሁ የማውዛችሁን ከርሰር ቁጭ ስታደርጉ እቺ 3 ነጠብጣብ ትመጣለች። ከዛ 3 ነጠብጣቧን ስትነኩ ልክ እንደዚህ ዳውንሎድ የሚል ይመጣልናል። የማውዛችሁን ከርሰር ዳውንሎድ የሚለው ላይ ስታስቀምጡ ልክ እንደዚህ ቪዲዮውን ጀነሬት የምታደርጉበት የተለያየ ሪዞሉሽን ይመጣላችኋል። እናንተ 720 ፒክስል የሚለው ላይ አድርጋችሁ ዳውንሎድ ታደርጉታላችሁ ማለት ነው። ይሄን 1080ና 4Kውን በፍሪው ዳውንሎድ ማድረግ አይቻልም። ይሄ ፔዱ ለሚጠቀሙ ብቻ ነው። አሁን 720 ፒክስል አድርጌ ዳውንሎድ አድርገዋለሁ ማለት ነው። የመጀመሪያውን ቪዲዮ ዳውንሎድ አድርጌያለሁ። ከዛ ሶፍቱንም ልክ በዚህ መልኩ ነው ዳውንሎድ የምታደርጉት ማለት ነው። ሶስቱም ቪዲዮዎች ዳውንሎድ አድርጌ ጨርሻለሁ። ባይ ዘ ወይ ቪዲዮውንም ካራክተሩንም ዳውንሎድ ሳታደርጉ ይህንን አካውንት ብታጠፉትና በኋላ ተመልሳችሁ ብትመጡ ስለማታገኙ ይህን የጉግል ፍሎ አካውንት ከማጥፋታችሁ በፊት ካራክተሩንም ቪዲዮንም ዳውንሎድ ማድረግ አለባችሁ ማለት ነው። አሁን ቪዲዮውንም ካራክተሩንም ዳውንሎድ አድርጌ ጨርሻለሁ። ወደ ሁለተኛውና ቀጣዮቹን ሶስቱን ቪዲዮዎች ጀነሬት ወደማደርግበት የጉግል ፍሎ አካውንት ሄዳለሁ ማለት ነው። ተከተሉ። የሚቀጥሉትን 3 ቪዲዮዎች ጀነሬት የማደርግበትን ሁለተኛውን የጉግል ፍሎ አካውንት ከፍቻለሁ። ያው ሎጊን ሳደርግ ልክ እንደመጀመሪያው አካውንት አድርጌ ነው ሎጊን ያደረኩት። የመጀመሪያው አካውንት ላይ ስላሳየኋችሁ ብዬ ነው። አሁን እዚህ አካውንት ላይ ካራክተር ጀነሬት አላደርግም። በቀጥታ የት ላይ ነው የሚሄደው? ሲንስ የሚለው ላይ ማለት ሲንስ ላይ ገባው። ሲንስ ላይ ከገባችሁ በኋላ ችን ኤጀንት የምትለዋን ማብራት መርሳት የለባችሁም። ይህንን ኤጀንቱን ልክ እንደዚህ ካበራው በኋላ ምን አደርጋለሁ? የአራተኛውን ክፍል ቪዲዮ ጀነሬት የማደርግበትን ፕሮምፕት እዚህ ጋር አምጥቼ ፔስት አድርጌ አስገባዋለሁ ማለት ለዚህ አሁን ወደ ፕሮምፕት ሄዳለሁ። የአራተኛውን ክፍል ቪዲዮ ጀነሬት የማደርግበት ፕሮምፕት ይሄ ነው። ግን አሁንም ይሄን ፕሮምፕቱን ሴሌክት አድርጋችሁ ኮፒ ከማድረጋችሁ በፊት ምን ማረጋገጥ አለባችሁ? እዚህ ቪዲዮ ላይ ተዋናይ የሆኑ ካራክተሮችን ማወቅ አለባችሁ ማለት። እዚህ ቪዲዮ ላይ ተዋናይ የሆኑ ካራክተሮችን ደግሞ የትኛው የፕሮምፕት ክፍል ላይ ነው በቀላሉ የምታውቁት? እዚህ ጋር ሲን ዲስክሪፕሽን የሚለው ጋር ማለት ነው። አሁን ሲን ዲስክሪፕሽን የሚለው ጋር ምን ይላል? በቆሎ walks away from the park while thinking about what he saw. He looks nervous. He stops and thinks carefully እያለ ይቀጥላል ማለት ነው። አሁን እዚህ ሲንስ ዲስክሪፕሽን ላይ ምን ተረዳው ማለት ነው? እዚህ ቪዲዮ ላይ ተዋናይ በቆሎ ብቻ ነው ማለት ነው። አሁን በቆሎ የዚህ ክፍል ቪዲዮ ተዋናይ መሆኑን ከያዝኩ በኋላ ፕሮምፕቱን እንዲሴሌክት አድርጌ ኮፒ አድርገዋለሁ ማለት ነው። ሴሌክት አደረኩት፣ ከዛ ኮፒ አድርገዋለሁ። አሁን ወደ ትሄዳለሁ ወደ ጉግል ከዛ እዚህ ጋር ፕሮምፕት ቦክሱ ጋር መጥቼ ፔስት አድርጉት። ከዚህ በኋላ ምንድነው የማደርገው? እዚህ ጋር ኤጀንት ኢንስትራክሽን ላይ ይመጣለሁ። ኤጀንት ኢንስትራክሽን ላይ ይመጣና ቪዲዮ ላይ ተዋናይ የሆነውን ካራክተር ኢሜጅ አስገባዋል። ኤጀንት ኢንስትራክሽን አልኩት። ከዛ ልክ አድ ኢንስትራክሽን የሚል ይመጣልኛል። አድ ኢንስትራክሽን የሚለውን ክሊክ አደርጋለሁ። ከዛ ሪፈረንስ የሚለው ጋር ገባለሁ ማለት ነው። ሪፈረንስ አልኩት። ሪፈረንስ ላይ ስገባ አሁን የቅድሙ ቪዲዮ ላይ ታስታውሱ ከሆነ ሪፈረንስ የሚለው ላይ ክሊክ አድርጋችሁ ትገቡ ካራክተሮች ታገኙ ነበር ማለት። አሁን ግን አታገኙም። ለምንድነው? ምክንያቱም እዚህ
አካውንት ላይ ካራክተር ጀነሬት ስላላደረግኩ ነው ማለት። ለምንድነው ካራክተር ጀነሬት ያላደረግኩት? ቅድም የተጠቀምኳቸውን ካራክተሮች መጠቀም ስላለብኝ ማለት ነው። አሁን ቅድም የተጠቀምኳቸውን ካራክተሮች ዳውንሎድ እንዳረኩ ታስታውሳላችሁ። እነሱ እንዴት አድርጌ ነው የማስገባቸው? እዚህ ጋር አፕሎድ ሚዲያ የሚል አለ። አፕሎድ ሚዲያ የሚለው ላይ ክሊክ አደርግበታለሁ ማለት። አፕሎድ ሚዲያ የሚለው ላይ ክሊክ ሳደርግ ኢሜጆችን ያስቀመጥኩበትን ፎልደር ሰሌክት እንዳድርግ ፎልደሮችን ያመጣልኛል። ቅድም ዳውንሎድ ያደረግኳቸውን ካራክተሮች ወይም ኢሜጆች ወደ አስቀመጥኩበት ፎልደር ይሄዳሉ ማለት ነው። አሁን ዳውንሎድ ላይ ያስቀመጥኳቸው ዳውንሎድ ፎልደር ላይ ገባ። አያችሁ አሁን ዳውንሎድ ፎልደር ላይ ስገባ በቆሎ፣ ጎመኔት፣ ቃሪያ፣ ብርቱካን፣ ድንች ይኸው ሁሉም አሉ። ሁሉንም በአንድ ላይ አሁን ሴሌክት አደርጋቸዋለሁ ማለት። ሁሉንም በአንድ ላይ ሴሌክት አድርጋችሁ ለማስገባት ምንድነው የምታደርጉት? አንዷን ዝም ብላችሁ ይችን ክሊክ አድርጋችሁ ልክ እንደዚህ ሴሌክት አደርጋላችሁ። ከዛ ኮንትሮል ትይዙና ኮንትሮል ይዛችሁ ሳትለቁ ሁሉን ክሊክ እያደረጋችሁ ትመርጣላችሁ ማለት። ጎመኔት መረጥ፣ ቃሪያን መረጥ፣ ብርቱካን፣ ድንች አሁን አምስቱን መርጫለሁ። ከዛ ምን አደርጋለሁ? ኦፕን የሚለውን እነካለሁ። ያችሁ ኦፕን የሚለውን ስነካ ሁሉንም በአንድ ላይ ማምጣት ቻልኩኝ ማለት ነው። ከዚህ በኋላ አፕሎድ ማድረግ አይጠበቅብኝም፣ ምክንያቱም አንዴ ሁሉንም አፕሎድ ስላደረኳቸው ማለት ነው። ከዛ አፕሎድ አድርጎ እስከሚጨርስ ትጠብቁታላችሁ። ሁሉንም ካራክተሮች አፕሎድ አድርጎልኛል። አሁን ግን እኔ የመረጥኩት በቆሎን ስለሆነ በቆሎን ፈልጌ ክሊክ አድርጌ ልክ እንደዚህ ሴሌክት አድርገዋለሁ ማለት ነው። ከዛ በቆሎን ሴሌክት አድርገው ልክ እንደዚህ አርቱ ኢንስትራክሽን የሚል ይመጣልኛል። አርቱ ኢንስትራክሽን አለዋለሁ ማለት። ከዛ እዚህ ጋር ልክ እንደ ቅድም አሁንም በቆሎ ብዬ ጽፍበታል። በቆሎ አሁን ጨርሻለሁ እንለዋለሁ ማለት። ከዛ ምን ይቀረኛል? አሁን እንደገና እዚህ ጋር ሴቲንግ ላይ ይመጣሉ። ሴቲንግ ላይ ይመጣና አሁንም አስፔክት ሬሾ የቅድሙን ቪዲዮ በ9:16 አስፔክት ሬሾ አይደለ ጀነሬት ያደረኩት፣ አሁንም 9:16 የሚለውን እመርጣለሁ ማለት። ከዛ ይችን ታይምስ ዋን ላይ መሆኗን ታረጋግጣላችሁ። እንደገና ደግሞ ኦምኒ ፍላሽ መመረጡን ታረጋግጣላችሁ። ከዛ ሴቭ ትላላችሁ ማለት። ከዛ ጨርሻለሁ። አሁን ምን አደርጋለሁ? ፕሮምፕቱን ሰሚት አደርገዋለሁ። ከዛ ልክ እንደምታዩት ቲንኪንግ እያለ ቪዲዮውን ጀነሬት የማድረግ ፕሮሰሱን ይጀምራል ማለት ነው። አሁንም ወደ ኤጀንት ቻት ቦክሱ ለመግባት ምን አደርጋለሁ? ይችንን አካያችሁ። አሁን ደግሞ እዚህ አካውንት ላይ ቪዲዮ ላይ የምታየውን ኢሜጅም ጀነሬት አላደረገም፣ ዝም ብሎ ቪዲዮውን ጀነሬት አደርገዋለሁ ነው ያለ። 15 ክሬዲት ይጠቀማለሁ። አፕሩቭ አድርግልኝ ነው የሚለኝ። አፕሩቭ ብለዋለሁ ማለት። ከዛ አፕሩቭ ስለዋው በቀጥታ ቪዲዮውን ጀነሬት ማድረግ ይጀምራል። ተጠብቀዋል። የአራተኛውን ክፍል ቪዲዮም ጀነሬት አድርጎታል። እስኪ እንክፈተውና አብረን እንየው። ግን እኔ ነግሬው እኔ ላይ ችግር ቢመጣብኝስ? አይ የፈልገው ይምጣ። እውነት ነው። ጓደኛዬ ሲጎዳ ዝም ብዬ ማየት አልችልም። አያችሁ እንግዲህ የአራተኛው ክፍል ቪዲዮም ይሄንን ይመስላል። የባለፈው ክፍል ቪዲዮ ላይ ታስታውሱ ከሆነ በቆሎ ብርቱካን ከቃሪያ ጋር ስትታደግ አይቷታል። ለድንች ነግርባታለሁ እያለ ነበረ። አሁን እዚህኛው ክፍል ቪዲዮ ላይ ደግሞ በቆሎ ለድንች መናገር አለብኝ ብሎ ሲወስን ነው የሚያሳይ ማለት ነው። ስለዚህ አሁን አራቱንም ቪዲዮዎች ብታያቸው ተከታታይ ቪዲዮ እንግዲህ በዚህ መልኩ ነው ተከታታይ የሆኑ ቪዲዮዎችን የምትሰሩት ማለት ነው። እስኪ አሁን አንድ የመጨረሻ ቪዲዮ ክሬት አድርጌ ላሳየን። ለምንድነው ባይዞይ እስከ 5ኛ ክፍል ቪዲዮ ጀነሬት እያደረግኩ ማሳያችሁ በእያንዳንዱ ክፍል የምትማሩት ነገር ስላለ ነው ማለት እንጂ አንድ ቪዲዮ አሳይቼ ማቆም ይቻል ነበር ማለት። ስለዚህ አሁን የ5ኛውን ክፍል ቪዲዮ ጀነሬት ለማድረግ ከዛ ምን አደርጋለሁ? አሁንም ወደ ፕሮምፕት ሄድና የ5ኛውን ክፍል ቪዲዮ ጀነሬት የማደርግበትን ፕሮምፕት አመጣለሁ ማለት ነው። ፕሮምፕት ሄዳለሁ። የ5ኛውን ክፍል ቪዲዮ ጀነሬት የማደርግበት ፕሮምፕት ይሄ ነው። አስታውሱ፣ አሁን ምን ማድረግ አለባችሁ? እዚህኛው የቪዲዮ ክፍል ላይ የትኞቹ ካራክተር ተዋናይ እንደሆኑ ማወቅ አለበት። ይህንንም የት ላይ ነው የምታውቁት ብያችኋለሁ። ሲን ዲስክሪፕሽን የሚለው ላይ። አሁን ሲን ዲስክሪፕሽን ላይ ምን ይላል? ድንች ኢዝ ሪላክሲንግ አውትሳይድ ሂዝ ሆም፣ በቆሎ አፕሮች ሂም ዊዝ ኤ ሲሪየስ ኤክስፕሬሽን፣ ድንች ኖቲስ ኢሚዲየትሊ ዛት ሰምቲንግ ኢዝ ሮንግ ይላል ማለት። ስለዚህ እዚህኛው የቪዲዮ ክፍል ላይ ተዋናይ ማንና ማን ናቸው? ድንችና በቆሎ ማለት። ድንችና በቆሎን ያዙ። ከዛ ፕሮምፕት ኮፒ አድርጋችሁ ወደ ጎግል ፍሎ ትሄዳላችሁ ማለት ነው። ሴሌክት አደረኩት። አሁን ኮፒ አድርገዋለሁ። ከዛ ወዴት ሄዳለሁ? ወደ ጎግል ፍሎ ጋር መጣሁ። ከዛ እዚህ ጋር መጥቼ ፕሮምፕት ቦክሱ ጋር ፔስት አደረኩት። ፕሮምፕቱን ፔስት ካደረኩ በኋላ ምን ማስተካከል አለብኝ? እዚህ ጋር ኤጀንት ኢንስትራክሽን ላይ ገብቼ ካራክተሩን አስተካክላለሁ ማለት። እዚህኛው ቪዲዮ ክፍል ላይ ማንና ማናቸው ተዋናይ ብያቸዋለሁ? በቆሎና ድንች ማለት። በቆሎን ቅድም ስላስገባሁት አለ። አሁን ድንችን እጨምራለሁ ማለት። የድንችን ካራክተር ለማስገባት ምን እላለሁ? አድ ኢንስትራክሽን የሚለው ላይ ክሊክ አደርጋለሁ ማለት። አድ ኢንስትራክሽን አልኩ። ከዛ ሪፈረንስ የሚለው ላይ ይገባል። ሪፈረንስ የሚለው ላይ ገባው። ከዛ እያቸው አሁን ቅድም አፕሎድ ያደረግኳቸውን 5ቱንም ካራክተሮች እዚህ ጋር አገኘኋቸው። ግን እኔ የፈለግኩት አሁን ድንችን ስለሆነ ድንችን ፈልጌ ልክ እንደዚህ ሴሌክት አድርገዋለሁ ማለት። ከዛ አርቱ ኢንስትራክሽን የሚል መጣልኝ። አርቱ ኢንስትራክሽን እለዋለሁ ማለት ነው። ባይዘይ ሌሎቹንም የቀሩትንም ካራክተሮች ስታስገቡ ከዚህ መልኩ ነው የምታስገቧቸው ማለት ነው። ይህንን ለማሳየት ነው ባይዘይ የ5ኛውን ቪዲዮ ጀነሬት ማድረግ የፈለግኩት ማለት ነው። አሁን አርቱ ኢንስትራክሽን እለዋለሁ። ከዛ እዚህ ጋር
ክሬት ጋይድላይን ፎር ዮር ኤጀንት የሚለው ጋር ምን ብዬ ጽፍለታለሁ? ድንች ብዬ ማለት ነው። ምን እያልኩት ነው ማለት ነው? እዚህ ጋር ጽፍለት አሁን ይሄ ካራክተር ድንች ነው እያልኩት ነው ማለት ነው። ስለዚህ ኤጀንቱ ወይም ኤአይ ምን ይረዳል ከዚህ ማለት ነው? ቪዲዮን ጀነሬት ለማድረግ የተጠቀምኩት ፕሮምፕት ላይ ድንች ተብሎ የተጠቀሰው ገጸ ባህሪ ይሄኛው ካራክተር መሆኑን ይረዳል ማለት ነው። ደን አልኩት። እዚህ ጋር ሴቲንጉን ቅድም ስላስተካከልኩት ምንም አላስተካክልም። ዝም ብዬ እዚህ ጋር መጥቼ የቀስት ምልክቷን ነክቼ ሰብሚት እለዋለሁ። ሰብሚት ስለው ልክ እንደዚህ ቲንኪንግ ማለት ጀመረ። ቪዲዮ ጀነሬት የማድረግ ፕሮሰሱን ጀምረዋል ማለት ነው። ወደ ኤጀንቱ ቻት ቦክስ ለመሄድ እዚህ ጋር መጥቼ ይህችን ምልክት ነክቼ ወደ ኤጀንት ቻት እገባለሁ ማለት ነው። አሁን ፕሮሰስ ላይ ነው። ምን እንደሚለኝ ጠብቀዋል። ምንም ይላመጣልኝ ቪዲዮውን ጀነሬት ላደርገው ነው የሚለኝ። ምን እለዋለሁ? ኦኬ ጎ ሄድ ኤንድ ጀነሬት ቪዲዮ እለዋለሁ ማለት ነው። ጎ ሄድ ጀነሬት ቪዲዮ አልኩት። ከዛ ምን እላለሁ? ሰብሚት አድርገዋለሁ ማለት ነው። ጀነሬት ቪዲዮ ስለው አሁንም ምን የሚል አመጣልኝ? ቪዲዮን ጀነሬት ለማድረግ 15 ክሬዲት ያስፈልገኛል። 15 ክሬዲት እንድጠቀም አፕሩቭ አድርግልኝ ነው የሚለኝ። አፕሩቭ ብለዋለሁ ማለት ነው። ባይዞ ይህንን ሴቲንግ ላይ አፕሩቭ እንዲያደርግ ስላደረግነው ነው እንጂ ሴቲንግ ላይ ኔቨር የሚለውን መርጠንለት ቢሆን በቀጥታ ጀነሬት ያደርጋል። ግን አፕሩቭ እንዲያደርግላችሁ ብታደርጉ የተሻለ። አፕሩቭ አልኩት። ከዚህ በኋላ ቪዲዮን ጀነሬት ያደርገዋል። እስኪ ምን አይነት ቪዲዮ ጀነሬት እንደሚያደርግልን በዚህ ክፍል ደግሞ እናያለን። የአምስተኛውን ክፍል ቪዲዮን ጀነሬት አድርጎ ጨርሷል። እስኪ ምን እንደሚመስል እንክፈተውና አብረን እንይ። በቆሎ ምን ሆነህ ነው? ፊትህ ለምን ተቀየረ? ድንች እምነግርህ ነገር አለ፣ ግን እንዳትበሳጭብኝ። ምን ተፈጠረ? እባክህ ቶሎ ንገረኝ። የአምስተኛው ክፍል ቪዲዮም ይሄንን ይመስላል። የአምስተኛው ክፍል ቪዲዮም በጣም ጥሩ ነው፣ ግን ይሄ የአምስተኛው ክፍል ቪዲዮ ትንሽ ዲፌክት አለ። ዲፌክቱ ምንድነው? እንዳያችሁት በቆሎ አሁን ከድንች ፊት ለፊት ነበር መምጣት የነበረበት መጀመሪያ ላይ፣ ወይም ደግሞ ድንች ወደ በቆሎ መዞር ነበረበት። በቆሎ ከኋላ ሆኖ ድንች ፊት ለፊት እያየ በቆሎ ፊት ምን ሆነ ነው ሲል ነበር ማለት። አሁን እቺ ዲፌክት ነች። እዚህኛው ክፍል ላይ እንድትማሩት የፈለግኩትም ሌላኛው ነገር ይሄ ነው። ልክ እንደዚህ ሲመጣባችሁ ማስተካከል ትችላላችሁ። ባይዞ እዚህ ጋር አሁን ዲስክራይብ ዮር ኤዲት የሚል አለ። እዚህ ጋር ዲስክራይብ አድርጋችሁ ኤዲት ማድረግ ትችላላችሁ። ነገር ግን እዚህ ጋር ኤዲት ለማድረግ ከምትሞክሩ ይልቅ ማስተካከል ከፈለጋችሁ ማለት ሌላ አካውንት ላይ ሄዳችሁ ነው ማስተካከል ያለባችሁ ማለት ነው። አለበለዚያ እዚህ ጋር ኤዲት ለማድረግ ብትሞክሩ አንደኛ ከ15 ክሬዲት በላይ ነው የሚወስድባችሁ፣ ሁለተኛ ደግሞ ብዙም አያስተካክለውም ማለት ነው እኔ ካየሁት ከልምዴ። ስለዚህ ሌላ አካውንት ላይ ወስዳችሁ እንደገና ክሬት ማድረግ ነው መሞከር ያለባችሁ ማለት ነው። እንደዚህ አይነት ስህተት ሲገጥማችሁ እዚህ አካውንት ላይ አሁን 2 ቪዲዮ ጀነሬት አድርጌያለሁ። 3ኛ ቪዲዮም ጀነሬት ማድረግ እችላለሁ። ነገር ግን እዚህ ላይ ባቆም ይሻላል። ምክንያቱም ከዚህ በኋላ ብቀጥል ተደጋጋሚ ነው የሚሆነው። ቪዲዮውን በጣም ይረዝምብኛል፣ እንደገና እናንተንም አሰለቻችኋለሁ ማለት ነው። ግን የቀሩትን ቪዲዮዎችንም በዚህ መልኩ ነው ጀነሬት የምታደርጓቸው ማለት ነው። እዚህ እኔ የምሰጣቸው ፕሮምፕት ላይ የቪዲዮ መግቢያ ላይ እንዳያችሁት ወደ 2 ደቂቃ ከ10 ሰከንድ የሚሆን የ13 ክፍል ቪዲዮ ነው። እናንተ የቀሩትን 7ቱን ክፍሎች በዚህ መልኩ አሁን ባሳየኋችሁ መልኩ ጀነሬት አድርጓቸው። ከዛ ይልቅ ይህንን ቪዲዮ ጀነሬት የማደርግበትን ፕሮምፕት እናንተ እንዴት አድርጋችሁ እንደምትጠቀሙበትና የት እንደማስቀምጥላችሁ ባሳያችሁ የተሻለ ነው ማለት። ስለዚህ አሁን ወደ ፕሮምፕቱ ሄዳለሁ። የቪዲዮ ፕሮምፕት ይሄን እንደሚመስለው 2 ክፍል ነው ያለው። የመጀመሪያው ክፍል ካራክተሮችን ጀነሬት የምናደርግበት የፕሮምፕት ክፍል ነው። እንደነገርኳችሁ ቪዲዮ 5 ካራክተር ነው ያለው። ድንች፣ ብርቱካን፣ ቃሪያ፣ ጎመኒት እና በቆሎ ማለት ነው። ስለዚህ የመጀመሪያው ክፍል ላይ ካራክተሮቹን ብቻ ጀነሬት የምታደርጉበት የፕሮምፕቱ ክፍል አለ ማለት ነው። ስለዚህ ይህንን ቅድም ቪዲዮ ላይ እንዳሳያችሁ አድርጋችሁ ትጠቀሙበታላችሁ ማለት ነው። የሁለተኛው ክፍል ደግሞ ቪዲዮዎችን ጀነሬት የምናደርግበት ፕሮምፕት አለ ማለት ነው። እንዳልኳችሁ እዚህ ቪዲዮ ላይ 13 ክፍል ነው ያለው። 13ቱም ክፍል ተከታታይ ነው። ስለዚህ እያንዳንዱን ቪዲዮ ጀነሬት የምታደርጉበት የራሱ የሆነ ፕሮምፕት ካለው ያንን ነው የምትጠቀሙት ማለት ነው። እስኪ አሁን የመጀመሪያው ክፍል ቪዲዮ ፕሮምፕት ላይ ምን እንዳለና ምን መቀየር እንዳለባችሁ እንዴት አድርጋችሁ መጠቀም እንደምትችሉትም ላሳያችሁና ከዛ ሌሎችንም እንዴት መጠቀም እንዳለባችሁ ታውቃላችሁ፣ ተመሳሳይ ስለሆኑ ማለት ነው። አሁን ሲን 1 ይልና እዚህ የድንችና የብርቱካን ደስተኛ ትዳር ብሎ ነው የሚጀምረው። ከዛ ግሎባል ካራክተር ኮንሲስተንሲ የሚል አለ። ይሄ ግሎባል ካራክተር ኮንሲስተንሲ የሚለው ለምንድን ነው የሚጠቅመን? እዚህ ቪዲዮ ላይ ያሉ ካራክተሮች ኮንሲስተንት እንዲሆኑ የሚያደርግልን የፕሮምፕቱ ክፍል ነው ማለት ነው። ስለዚህ ይህንን ምንም አትነኩትም፣ ትተውታላችሁ። ከዛ እንደገና ደግሞ ሲን ዲስክሪፕሽን የሚል አለ። የሲን ዲስክሪፕሽን የሚለው ደግሞ ቪዲዮ ምን መምሰል እንዳለበት ቪዲዮ ላይ ተዋናይ የሆኑ ካራክተሮች የትኞቹ እንደሆነ ነው የሚገልጽልን። ይህንንም አትነኩትም፣ ትተውታላችሁ ማለት ነው። ከዛ እዚህ ጋር ደግሞ ምን የሚል አለ? ቮይስ ዲያሎግ። ይቺ በጣም ወሳኝ ነች። ስለዚህ እናንተ አሁን ሌላ ቪዲዮ ጀነሬት ማድረግ የምትፈልጉ ከሆነ ይህንን ቴምፕሌት ተጠቅማችሁ በዋናነት መቀየር ያለባችሁ ይህንን ነው ማለት ነው። ስትቀይሩም የምትቀይሩት የትኛውን? ኤግዛክት ስፖክን ወርድስ የሚል አለ። ኤግዛክት ስፖክን ወርድስ ከሚለው ቀጥሎ ደግሞ ምን አለ? እነዛ ቀድም ክሬት ያደረግናቸው የፍሩት ካራክተሮች
ካራክተሮች ኮሚኒኬት የሚያደርጉት የአማርኛ ዲያሎግ ነው ማለት ነው። ስለዚህ እነዚህን ትቀይራላችሁ። ልክ እነዚህን ሁሉም ላይ የገባችሁ ትቀይራላችሁ ማለት ነው። ባይዞይ ይህንን ፕሮምፕት ለአንዴ ምንም ሳትቀይሩ ልትጠቀሙበት ትችላላችሁ። ይህንን ፕሮምፕት ተጠቅማችሁ እንደገና ሌላ ቪዲዮ መስራት ከፈለጋችሁ ግን የቮይስ ዲያሎጉን ከሁሉም የቪዲዮ ክፍል ፕሮምፕት ላይ መቀየር አለባችሁ ማለት ነው። ወይም ደግሞ ጠቅላላ እነዚህን ተዋናዮቹንም መቀየር የምትፈልጉ ከሆነ እዚህ ጋር መጣችሁ ድንችና ብርቱካን የሚለው አሉ አይደለም ሲን ዲስክሪፕሽኑ ላይ እንደገና ደግሞ እዚህ ጋር ግሎባል ካራክተር ኮንሲስተንሲ የሚለው ጋር ድንችና ብርቱካን የሚለው ይሄንን እየፈለጋችሁ ትቀይሩታላችሁ ማለት ግን እኔ የምመክራችሁ ይሄንን ዝም ብላችሁ ትታችሁት እነዚህን እዚህ ጋር ዲያሎጎችን ብቻ እየቀየራችሁ ብትሰሩ ነው ማለት ነው። አንደኛ በዚህ መልኩ ዲያሎጎቹን ብቻ እየቀየራችሁ ካራክተሮቹ ራሳቸው ሆነው ቪዲዮ መስራት ትችላላችሁ። ሁለተኛ ደግሞ ምን ታደርጋላችሁ? ይሄንን አሁን እኔ ይሄ የሰጠኋችሁን ዝም ብላችሁ ትተውትና በ13ቱን ክፍል ቪዲዮ ጀነሬት ካደረጋችሁ በኋላ ምን ታደርጋላችሁ? ይሄ አሁን 13ኛው ክፍልና የመጨረሻው ቀልድ ነው። ይሄ ታሪክ እንዲቀጥል ታደርጉታላችሁ ማለት 14ኛ ክፍል፣ 15ኛ ክፍል፣ 16ኛ ክፍል እያደረጋችሁ ጀነሬት ታደርጉታላችሁ ማለት እስከ መጨረሻው እስከ 100 ክፍል ልትሄዱ ትችላላችሁ። ታሪኩን እየቀየራችሁ ማለት ብርቱካንና ድንች ልጅ ሲወልዱ እያደረጋችሁ ልታሳዩ ትችላላችሁ። ብርቱካንና ድንች እንደገና ሲጣሉ፣ በቆሎ አሁን እስካሁን ባለው ሲንግል ነው ሚስት ሲያገባ ልታሳዩ ትችላላችሁ። ሰርግ ሲኖር እንደዚህ እያደረጋችሁ በራሳችሁ ክሬት እያደረጋችሁ አዳዲስ ነገሮችን እየጨመራችሁ ታሪኩን ብታስቀጥሉት በጣም የተሻለ ነው ማለት ነው። እኔም አሁን የምመክራችሁ ይህንን የሁለተኛው መንገድ ብትከተሉ ነው። ይህንን ለማድረግም ደግሞ ምን ታደርጋላችሁ? ቀላል ነው። ባይዞይ ቀጣይ ክፍል ጀነሬት ለማድረግ ቻት ጂፒቲን መጠቀም ትችላላችሁ ማለት ቻት ጂፒቲ እንዴት አድርጋችሁ ትጠቀማላችሁ አሳያችኋለሁ። አሁንም ተከተሉኝ። ይሄ ቪዲዮ እንግዲህ ዛሬ ረጅም ሆኗል። በጣም ጠቃሚ ስለሆነ ነው እንደዚህ ያረዘምሁት። አሁን ወደ ቻት ጂፒቲ እሄዳለሁ። ቻት ጂፒቲን ከፍቻለሁ። አይሆፕ ሁላችሁም ስለ ቻት ጂፒቲ አጠቃቀም ታውቃላችሁ። ስለ ቻት ጂፒቲ አጠቃቀም የማታውቁ ካላችሁ ግን ከዚህ በፊት ስለ ቻት ጂፒቲ አጠቃቀም የሰራሁት ሙሉ ቪዲዮ ስላለ እሱን ማየት ትችላላችሁ። ሊንኩንም ከላይ አስቀምጥላችኋለሁ። ቻት ጂፒቲን ልክ እንደዚህ ከከፈታችሁ በኋላ ምን ታደርጉታላችሁ? እዚህ ጋር የፕላስ ምልክቷን ነክታችሁ ቅድም የተጠቀማችሁትን ፕሮምፕት በሙሉ አፕሎድ ታደርጉታላችሁ ማለት አፕሎድ አደረግኩት። ከዛ ምን ትሉታላችሁ? ልክ እንደዚህ አፕሎድ ካደረጋችሁ በኋላ ኤክስፓንድ አድርግልኝ ትሉታላችሁ ማለት ነው። አሁን ለምሳሌ ምን ልበለው ዝም ብዬ አሁን ምን ብዬ ጻፉለት ለቻት ጂፒቲ expand this vegetable video until scene 20 while expanding use the same format of the previous video's character name and the story must be in line and continuations of the previous scenes አልኩት ማለት ባይ ዘ ዌይ ይሄንን ኤክስፓንድ የምታደርጉበትን ፕሮምፕቲንግ የፕሮምፕቱ የመጨረሻ ክፍል ላይ የማስቀምጥላችሁ ይሆናል። እዛ ላይ ታገኙታላችሁ። ምንም መጨናነቅ አይገባችሁም። ከናንተም ምንም የማስቀረው ነገር የለኝም። ከናንተ የሚጠበቀው ነገር ቢኖር ይሄንን ፕሮምፕት ተጠቅማችሁ ጠንክራችሁ ሰርታችሁ ራሳችሁ መለወጥ ብቻ ነው ማለት። ከዛ አሁን እዚህ ጋር መጥቼ ሰብሚት ወይም ሴንድ ፕሮምፕት እለዋለሁ ማለት ነው። እንዴት አድርጎ እንደሚሰጠኝ አሁን ታያላችሁ። አንድ ደቂቃ ባልሞላ ውስጥ ቻት ጂፒቲ ጨርሷል ማለት ነው። እስኪ አሁን እንዴት አድርጎ እንደሰጠኝ ላሳያችሁ። ይህን 14 ብሎ የማግስቱ አዲስ ጠዋት ይላል። እንደገና ግሎባል ካራክተር ኮንሲስተንሲ ይላል። እንደገና ደግሞ ሲን ዲስክሪፕሽን አለ። ከዛ እንደገና ደግሞ ቮይስ ዲያሎግ አለ ማለት አያችሁ። አሁን ልክ እንደቀድሙ ስፒከር ብርቱካን ይላል። ኤግዛክት ስፖክን ወርድስ ድንች የትናንቱን ነገር በጣም አስቤበታለሁ ትለዋለች ማለት ድንች ምን ይላታል? እኔ እምብርቴ ያለፈውን ማሰብ ከባድ ነው ይላል። ኤኒዌይስ እንደዚህ እያለ ይቀጥላል ማለት ነው። የሲን 15ም ይቀጥላል። ተመሳሳይ ፎርማት ልክ እንደመጀመሪያው አድርጎ ከዛ የቀጠለ ነው የሰጠን። እናንተ አሁን ምን ታስተካክላላችሁ? እዚህ ጋር ዲያሎጉ ጋር መጣችሁ ማለት ነው። ዲያሎጉ ጋር ነው ትንሽ ችግር የሚኖረው ማለት አንደኛ አማርኛው ቻት ጂፒቲ ያው አማርኛ ላይ ብዙም ስላልሆነ እናንተ ይሄ የኤአይ ሳይሆን የሂውማን ኮንቨርሴሽን እንዲመስል ትንሽ ነካክታችሁ ታስተካክሉታላችሁ ማለት ነው። ባይዘው የመጀመሪያውን ፕሮምፕትም እስከ 13 ያለውን እኔ አስተካክየዋለሁ። በዛ መልኩ ታስተካክሉታላችሁ። ከዛ በተረፈ ምንም የምታስተካክሉት የለም። ቻት ጂፒቲን የምንጠቀመው ለምንድን ነው? ቻት ጂፒቲ እንዲህ አይነት ክሬቲቪቲ ላይ በጣም የተሻለ ስለሆነ ነው ማለት ነው እንጂ በአማርኛ ጀምናይ የተሻለ ነበር። ቻት ጂፒቲን ብትጠቀሙ ነው እኔ የምመክራችሁ። በዚህ መልኩ ከ14 እስከ 20 ያሉትን ክፍሎች በሙሉ እየገባችሁ ታስተካክሉታላችሁ ማለት ነው። አያችሁ እዚህ የመጨረሻው ሲን 20 ይላል። የአዲሱ የሰላም መጨረሻ ብሎ ርዕስ ሰጥቶ አስቀምጦላችኋል ማለት ነው። እንግዲህ በዚህ መልኩ ይህንን ፕሮምፕት መጠቀም ትችላላችሁ። እንግዲህ እዚህ ቪዲዮ ላይ እንዳያችሁት አድርጋችሁ ጠንክራችሁ የምትሰሩ ከሆነ በጣም ውጤታማ መሆናችሁ የማይቀር ነው ማለት ይህንን በእርግጠኝነት ነው የምነግራችሁ። ግን እናንተ በጣም ጠንካራ ሆናችሁ ሃርድ ወርከር ሆናችሁ መስራት አለባችሁ። በየቀኑ ቪዲዮ ፖስት ማድረግ አለባችሁ። በየቀኑ ቪዲዮ ፖስት ለማድረግ
ለማድረግ ባይዞይ ይህንን ነፃውን የምትጠቀሙ ከሆነ ምን ማድረግ አለባችሁ? በጣም ብዙ የጂሜል አካውንት መክፈት አለባችሁ ማለት ነው። በጣም ብዙ የጂሜል አካውንት መክፈት ከቻላችሁ በእያንዳንዱ የጂሜል አካውንት የጎግል ፍሎ አካውንት መክፈት ስለምትችሉ ማለት ነው። እኔ አሁን ወደ 10 የጂሜል አካውንት ነው ያለኝ። በ10ሩም የጂሜል አካውንት 10 የጎግል ፍሎ አካውንት መክፈት እችላለሁ ማለት ነው። በቀን በ10ሩም የጎግል ፍሎ አካውንት ቪዲዮ ክሬት ባደርግ በአንዱ አካውንት 3 ቪዲዮ ክሬት ማድረግ ስለምችል በቀን ስንት ቪዲዮ ክሬት ማድረግ እችላለሁ ማለት ነው? 30 ቪዲዮ ክሬት ማድረግ እችላለሁ ማለት ነው። ብዙ የጂሜል አካውንት ክሬት ስታደርጉ አንድ የሚያስቸግራችሁ ነገር ቢኖር ምንድነው? አዲስ የጂሜል አካውንት ክሬት በምታደርጉበት ጊዜ ጎግል ፎን ናምበር ቬሪፊኬሽን ሊጠይቃችሁ ይችላል ማለት ነው። ጎግል ደግሞ ከዚህ በፊት የተጠቀማችሁትን ወይም ከዚህ በፊት ጂሜል አካውንት ክሬት ያደረጋችሁበትን ስልክ ቁጥር ሌላ አካውንት ለመክፈት ብትሞክሩ አይቀበላችሁ። ለዚህም መፍትሄ አዘጋጅቼላችኋለሁ። ምንም የስልክ ቁጥር ቬሪፊኬሽን ሳይጠይቃችሁ እንዴት አድርጋችሁ የጂሜል አካውንት መክፈት እንደምትችሉ የሚያሳይ ቪዲዮ እየሰራሁት አለ። እሱ ነው ማለት ነው። የምትቸገሩ ሰዎች ካላችሁ የቪዲዮ ሊንክ ከላይ አስቀምጥላችኋለሁ። ያንን ቪዲዮ አይታችሁ የፈለጋችሁትን ያህል ማለት ነው ብትፈልጉ 10፣ 20፣ 30 የምትፈልጉትን ያህል የጂሜል አካውንት ምንም አይነት ስልክ ቁጥር ቬሪፋይ ሳታደርጉ መክፈት ትችላላችሁ ማለት ነው። ሌላ ማሳያችሁ ነገር ደግሞ ይህንን ፕሮምፕት የት ነው የምታስቀምጥልን ወይም ደግሞ የት ነው የምናገኘው ማለታችሁ አይቀርም። ይህንን ፕሮምፕት አንደኛ ጎግል ዶክስ ላይ አስቀምጬ በሊንክ አድርጌ የቪዲዮ ዲስክሪፕሽን መጨረሻ ላይ አስቀምጥላችኋለሁ። ሁለተኛ ደግሞ አሁንም ጎግል ዶክስ የማይመቻችሁ ካላችሁ ጎግል ዶክስ ግን ዘ ቤስት ዋን እና የዋትስአፕ ተጠቃሚዎች ካላችሁ የዋትስአፕ ግሩፕ አለኝ፣ ዋትስአፕ ላይ አስቀምጥላችኋለሁ ማለት። እንደገና ሶስተኛ ደግሞ ከፋፍዬ ለሁለት አድርጌ ማለት ነው፣ ሙሉን ስለማይችልልኝ ማለት ነው፣ ኮመንት ሴክሽኑ ላይ አስቀምጥላችኋለሁ። የኮመንት ሴክሽኑ የመጨረሻው ክፍል ላይ ታገኙታላችሁ ማለት ነው። ምክንያቱም እኔ መጀመሪያ ላይ ፖስት ስለማደርገው ሌሎች ሰዎች ኮመንት እየሰጡ በሄዱ ቁጥር እኔ መጀመሪያ ላይ ፖስት የማደርገው መጨረሻ ላይ ስለሚሆን ማለት ነው። እንግዲህ በዚህ መልኩ ይህንን ፕሮምፕት ተጠቅማችሁ ቲክቶክ ላይም ዩቱብ ላይም ቪዲዮዎችን እየሰራችሁ የቲክቶክ አካውንታችሁንም ማሳደግ ትችላላችሁ፣ የዩቱብ ቻናላችሁንም ማሳደግ ትችላላችሁ፣ ገንዘብ መስራት ትችላላችሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁን ሼር ማድረጋችሁን እንዳትረሱ። ስለ ቪዲዮ ያላችሁን አስተያየት ወይም ሌላ የምሰራላችሁ ቪዲዮ ካለም አስተያየት መስጫው ላይ ልታሳውቁ ትችላላችሁ። ለቻናሉ አዲስ ከሆናችሁም እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀማላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።